ጓደኛዬ መስለም ፈልጋለሁ ብላኝ ነበረ። እሺ አብራሽ አለች አለች። እሺ ታናግረኝ። አሰላሙ አለይኩም። ወአለይኩም ሰላም። የሆነ ጥያቄ ጠይቅህ ነበረ። እሺ ጥያቄሽ ምንድነው? ጥያቄ ታውቃለህ፣ ጓደኛዬ ሙስሊም ነውና እና ታውቃለህ ሁለት ሃይማኖት አንድ ቤት ውስጥ መቼም አይሆንማ። እሺ እና እሱ ደግሞ እስቲ ስለ ሃይማኖትክ አስረዳኝ እንዴት ነው ስል ከኔ ሳይሆን ከሌላ ሰው ተረድተሽ ወደ እኔ እንደመጪ ነው የምፈልገው፣ ለሱ ብለሽ ነው ብለሽ እንድትመጪ አልፈልግም ማለት አይደለም። እሺ እና ይሄን ነገር ደግሞ ተረድቼ ቢሆን ስለ እሺ አዳምጪ። ስለስለምና ላስረዳሽ አዳምጪ። ኢስላም አምላክ ለሰው ዘር ሁሉ በነቢያቶች በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ይህን ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። በሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን እያለ ይናገራል። ስለዚህ ለቀደሙት ነቢያቶች ሁሉ አምላክ አላህ ስብሓነሁ ወተዓላ ደንግጎላቸው የነበረው ሃይማኖት ኢስላም እንደሆነ ይነግረናል ማለት ነው። ከዚህ በመቀጠል ደግሞ ነቢያቶች ሁሉ እስልምናን እንደሰበኩ እናገኛለን። ነቢያችን ያዕቁብ ዓለይሂ ሰላም እርሳቸው ምን አሉ ሲናገሩ ወያዕቁብ ያ በነየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ እሱ እስልምና ነው። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው እያለ ይናገራል። ስለዚህ ኢስላም አምላክ የደነገገው ሃይማኖት ስለሆነ እንዲሁም ደግሞ ነቢያቶች የሰበኩት ሃይማኖት ስለሆነ ሰዎች ሁሉ ሙስሊሞች ሊሆኑ ይገባቸዋል። ይህ ነው አምላክና ነቢያቶች የደነገጉልን ሃይማኖት እርሱ ነው። እስልምናን ለተቀበለ ሰው ምን ተስፋ ተሰጥቶታል ታዲያ ወደሚለው ስንመጣ በቀጣዩ ዓለም ገነትን ሊወርስ በእርሷም ውስጥ የዘላለማዊ ሕይወትን እንደሚወርስ አላህ ቃል ገብቶላቸዋል። አላህ በቁርአን ላይ ሲናገር ቀድ አፍለሐል ሙእሚኑን አለ። አማኞች በእርግጥም ድነዋል ካለ በኋላ እነርሱ ምን እንደሚያገኙ ቀጣይ ላይ ሲናገር ምን ይላል? አለዚነ የሪሱነ ኡላኢከ ሁሙል ዋሪሱን አለዚነ የሪሱነ አልፊርደውስ ፊሃ ኻሊዱን ይላል። እነዚህ አማኞች ናቸው፣ ሙስሊሞች ናቸው ወራሾቹ ያችን ገነትን ፊርደውስን የሚወርሷት እነርሱ በእርሷ ውስጥ ለዘላለም ዘውታሪዎች ናቸው ያለ ይናገራል ማለት ነው። ይህን ይመስላል። ስለዚህ ነቢያቶች ሁሉ የነበሩበት፣ የሄዱበት፣ ያዘዙበት፣ የሰበኩት ብቸኛው መለኮታዊ ሃይማኖት እስልምና ሃይማኖት ነውና ሰዎች ሁሉ ሙስሊሞች ሊሆኑ ይገባቸዋል ማለት ነው። ይህን ይመስላል። የእስልምና ሃይማኖት ታዲያ አስተምህሮቱ ምንድን ነው የሚያዘው ከተባለ አምልኮን ሁሉ አንድና ብቸኛ ለሆነው ለአንድ አምላክ ለአላህ ብቻ ያዛል። ከእርሱ ውጭ ለሌላ አካል ለማንም አምልኮ እንድትሰሩ አያዛችሁ። ይህ ነው አምላክ አላህ ሲናገር። እሺ ቀጥሉ፣ መቀጠል ትችላላችሁ። እሺ ጥያቄ ያለው ካለ ይቀጥል። አይ እሱ የሰማሽ ነው። እሺ አይ ሰላም ነው አለን ወይ አርቲጂ ተዘዝልኝ። እኔ አንድ ጥያቄ አለኝ። አይቀበሉኝም። ገባኝ። አሁን ደግሞ መቼ ዛሬም መቼ እስከ 8 ሰዓት ነበር የሚሰራውና እዛ ነው ወይንም ድባትና ዋስ እንትን ሀጅ ሲኬድ ማለት ነው ያ እንትን የሆነ የሚወረወር ድንጋይ አለ አይደለ? ጠጠሮች የሚወረወሩ አሉ። እነሱ ትርጉማቸው ምንድነው? ለምንስ ነው የሚደረገው? መልካም። አንደኛ አምላክ አላህ ሱብሓነሁ ወተዓላ ሐጅን አዟል። ነቢያቶች ሁሉ ሐጅን ታዘዋል። ከሐጁ ስነ ስርዓት መካከል አንደኛው ስለሆነ ነው። እንግዲህ አምልኮ ብሎ ማለት አምላክ ባዘዘበት መንገድ አምልኮን መፈጸም ማለት ነው።
አምላክ በዚህ መልኩ አምልኩኝ ካለ ያንን እናደርጋለን። ሁለተኛው ነገር ምንድነው ምክንያቱ ታዲያ ከተባለ ታላቁ ነቢይ አብርሃም ወይንም ኢብራሂም አለይሂ ሰላም ልጅህን እስማኤልን እረድ ተብሎ በታዘዘ ጊዜ በመካ ተራራ ላይ ይዞት እየወጣ ያለ ሰይጣን ተገለጠለት። ሰይጣን ተገልጦ ልጅህን አትረድ፣ አንድያ ልጅህን ብቸኛውን ልጅህን እንዴት ታርዳለህ? እርሱን ካረድክ እኮ ዘርህ ሊቋረጥ ነው እያለ የወሰውሰው ወይንም ይጎተጉተው ነበር። ከአምላክ ትእዛዝ ወደኋላ እንዲል ይጠራው ነበር ሰይጣን። በዚህ ጊዜ ግን ታላቁ ነቢይ ኢብራሂም አለይሂ ሰላም በዚያ በመካ ተራራ ላይ 7 ጠጠሮችን አንስቶ ሰይጣንን ይደበድባል፣ ይመታዋል። ሰይጣን የመገለጥ አቅም አለው። አንዳንዴ በአካል ሊገለጥላቸው ይችላል ለሰዎች። ገብቷቸዋል። በዚያን ጊዜ በነቢያት ላይ የተገለጠ ይህን ባደረገ ጊዜ በኢብራሂም ላይ ኢብራሂም አለይሂ ሰላም ግን የእርሱን ትእዛዝ አልሰማው። እንዳውም በሰይጣን ላይ ስልጣን ተሰጠ። አምላክ አላህ ሱብሓነሁ ወተዓላ ለነቢያቶች በሰይጣን ላይ ስልጣን ሰጥቷቸዋል እና እርሱ ድንጋይን እየወረወረ 7 ጊዜ መታው፣ በሰባተኛው ሄደ። ይህን የታላቁ ነቢይ አብርሃምን ተግባር ሰይጣንን በመምታት ላይ ያደረገው ስራ አምላክ አላህ ሱብሓነሁ ወተዓላ ከሐጁ ስነ ስርዓት መካከል አደረገው ማለት ነው። ይህን ይመስላል። ያመሰግናለሁ። አይ እሺ፣ ሌላ ጥያቄ ያለው ከታች ጨርሰሻል ወይንስ ጀነት? ሌላ ጥያቄ ካለት መቀጠል ትችላለሽ። ሻዳን ታስይዘኝ ትችላለህ? ይቻላል። እሺ፣ ሻዳን አስይዝሽ የምለውን ቃል አብረሽ እየተከተልሽ ነው። እሺ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አላሁ አክበር አላሁ አክበር አላሁ አክበር። ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በየሁሉም ነብያት ዘመን ሸሃዳ የሚያዘው በዚህ መሰረት ነበረ። ማንኛውም ሰው እስልምናን መቀላቀል ሲፈልግ ይሄን ቃል ነበር ሸሃዳ የሚለው። ለምሳሌ በመሲሁ ዘመን በዒሳ ዘመን ሰዎች እንዴት ነው ወደ እስልምና የሚገቡት ሲባል ወኢዛ ወሐይቱ ኢለል ሐዋሪይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። የሙስሊምነታቸው ማስመስከሪያ ቃል ምን ነበር? በአንዱ በአላህ አመንን አሉ፣ እንዲሁም በተላከው መልእክተኛ በመሲሁም አመንን አሉ። እሱን እንደ መልእክተኛ አምነው መቀበል ግዴታ ነበር። አሁንም በዚህ ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን እስከ ዘመኑ ፍጻሜ ድረስ የእርሳቸው የነብይነት ዘመን ነው። ማንም ሰው ወደ እስልምና ሲገባ ጊዜ በአንዱ በአላህ ይመሰክራል አምላክ እንደሆነ እርሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ይመሰክራል። እሺ፣ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንገባ አንድና ብቸኛ ለሆነው ለአምላክ ለአላህ ብቻ አምልኮ መስራትን ማድረግ ይጠበቅበታል። ከዚህ በኋላ ከእርሱ ስለሌላ ለማንም አንገዛ። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለጌታህ ለአላህ ብቻ ተገዛ፣ ለእኔም ስም ብቻ ሰዋ እያለ ይናገራል። ስለዚህ ያለ ማድረግ ምን ያስፈልጋል? ውዱ ማድረግ ያስፈልጋል። ከዚህ በፊት እስከ ዛሬ የነበርንበት መንገድ ላይ ምናልባት ጣህራ ላንጠብቅ እንችላለን እና ሰውየው ከእስልምና ውጭ ሲሆን ጊዜ ስለዚህ ያንን ሸዋር ይወስዳል። ያንን ለመንጻት ሸዋር ይወስዳል። ከዛ በኋላ ንጹህ ልብስ በመልበስ ሶላት መስገድ ይጀምራል ማለት ነው። ሙስሊም ጓደኞች ካሉሽ ይሄንን ሂደቱን ይነግሩሻል፣ ስለ ሶላት አሰጋገድ ያስተምሩሻል። እስላማዊ ትምህርቶችን ደግሞ ተከታታይ ከዚያም ኢስላም የሚከለክልሽን መራቅ በዚህ መንገድ መስለምና ትሽም ትቀጥያለሽ። አንድ ሰው በመስለሙ ምን ያገኛል ወደሚለው ስንመጣ አንደኛ ምድራዊ ጸጋ አለው፣ ሁለተኛ የቀጣዩ ዓለም ጸጋ አለው። የምድራዊ ጸጋው ምንድነው? ሰውየው በመስለሙ የሚያገኘው ከተባለ ትልቁ ጸጋ እዚህ ዓለም ላይ ምንድነው? ምን ይመስላችኋል? ከኃጢአት መንጻት ነው አይደል? ለሰለሙ ሰዎች የመጀመሪያ የሚሰጣቸው እርሱ ጸጋ ነው። ከኃጢአታቸው ንጹህ ይሆናሉ በሰለሙበት ቀን። የአምላክ የአላህ አቀባበል ይሄ ነው። ባሪያዎቹን ሲቀበላቸው ወደ እርሱ ሲመለሱ ያለፈ ማንነታቸውን አያይባቸውም። ያንን ይሰርዝላቸዋል። አዲስ ፋይል ነው የሚከፍትላቸው። አምላክ አላህን በቁርአን ላይ ሲናገር ይላል ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፈ አለ። ሙሐመድ ለነዚያ ለኃጢአታቸው ማን ነው ለነዚያ ለካዱ ሰዎች እንዲበላቸው ወደ እኔ ቢመለሱ ካሉበት ሂደት ቢቆጠቡ
ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልጀነቱ ላ የቁሉ ነቢ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ በቀጣዩ ዓለም ጸጋስ ምን ያገኛል? ምን ተስፋ ተሰጥቶታል? አንድ ሰው ሙስሊም በመሆኑ ከተባለ በቀጣዩ ዓለም የዘላለማዊ ህይወትን እንደሚያወርሰው አላህ ቃል ገብቶለታል። በዚያም ውስጥ ገነትን እንደሚያወርሰው ቃል ገብቶለታል። ይሄ ሲናገር በሱራ ሉቅማን የመጀመሪያው ገጽ ላይ ምን ይላል? ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐqqን ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላካቸው ነኝ እያለ ይናገራል ማለት ነው። ይሄን ይመስላል። እሺ እህታችን ማን ነበር ስምሽ? የትኛው ስሜ? የመጀመሪያ ስምሽ ማን ነበር? ገነት። ገነት። አሁን ጀነት ብለሻል መሰለኝ አይደለ? አዎ ይቻላል፣ ችግር የለውም። ማሻአላህ ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ እንድታስተምርሽ አናግራት። እሺ በጣም ቀላል ነው፣ አሰጋገዱን ታስተምርሻለሽ። አይሽ እሺ፣ አመሰግናለሁ። መርሐባ ሃይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን አልከኝ? የነበረኝ እሺ ሚዩት እንዳታደርገው ዝም ብለህ። እሺ ጥያቄ ምንድን ነው? ጥያቄ አሁን ቁርአን አለ አይደለ? አዎ አለ። ቁርአን አሁን ትርጉሙን ማወቅ ግዴታ ነው ወይስ ለፍዙን ነው? ሁሉንም ሊያውቅ ይገባል። ሰው ቁርአንን ሊያውቅ ይገባል። አይ ለፍዙንም ትርጉሙንም ና። እሺ ከታች አለችው አንዴ ትቀጥል። ሜትሽን አንሺው። እሺ አለሽ ሜት እስክታነሳ ቀጥል። ጥያቄ ይቀጥል። እሺ الذين قالوا ربنا الله ثم استقاموا ይሰማኛል በል። አሁን በሸሪዓ ያሉት ህገታት ማለት ነው። አሁን የሰውዬ ባገለባጩ ቢሆን ብሎ ማሰቡስ የወንጀለኛ ያረጋውን አያረጋው? በሸሪዓ ያሉ ህግጋት ነው ያልከው? በሸሪዓ ያሉ ህግጋት ባገለባጩ ቢሆንስ ብሎ ማሰቡ ወንጀለኛ ያደርገዋል አያደርገውም ነው? አዎ ኦኬ። ማለት ዝም ብሎ ባይን ይሞረውና በልቡ ላይ ቢመላለስበት ያ መመላለሱ እንደ ወንጀል አይቆጠርም፣ እንደ ወንጀል አይቆጠርም። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለህ? إن الله تجاوز عن أمتي ما حدثت به نفسها ما لم تعمل قالوا الله ከኡመቶቼ በውስጣቸው ያሰላሰሉትን ነገር እስካልሰሩ ድረስ አልፎላቸዋል አይዝባቸውም ብለዋል። ያንን ግን መጥፎ ነገር አሰላስሉ እያሉ ያበረታቱ አይደለም። እንደው ሐሳቡ ቢመጣብህ ያን ነገር እስካልተገበርከውና እስካልተናገርከው ድረስ እንደ ወንጀል አይቆጠርም። አላህ በቁርአን ላይ ይሄንን ሲናገር ምን ይላል? لا يكلف الله نفسا الا وسعها لها ما كسبت وعليها ما اكتسبت ይላል። ማንም ነፍስ የሰራችው እንጂ ሌላ የለላትም፣ ማንም ነፍስ የሰራችው ኃጢአት እንጂ ሌላ የለባትም እያለ ይናገራል። እሺ አይዋ ምሳሌ ሲሆን ማያይዙ ምሳሌ ስላላህ ሲፈት በቃ እንደዚህ ነው ወይ እንደዚህ ይሆናል ብሎ የሆነ ነገር ቢመጣለም ያንም እንደዛ ነው በቃ። አዎ ያው ነው አይከፍም። እንዳውም ሱሐቦች እንዲህ አይነት ነገር መጥቶባቸው እንደነበር ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ምን እንዳላቸው ነገር ነብያችን ሰለላሁ ዐለይሂ ወሰለም ጋር መጡና ጠየቃቸው። አንድ ሰሃባ አንተ የአላህ መልእክተኛ በውስጣችን የሚመጣብን እንትን አለ፣ የሚያሰላስለን ነገር አለ ስለ አላህ፣ ያንን ብንናገር እንደው እንከፍራለን ብለን የምንፈራው የሆነ ቃል፣ ስለዚህ አብንትሉናላችሁ ሲሏቸው هذا صريح الايمان አለ።
የእምነታችሁን ጥንካሬ ጥግ የደረሰበት ቦታ ነው አለ። አንተ እምነትህ ጠንካራ ሲሆን ጊዜ ሰይጣን ስለ አምላክ እየመጣ ሊፈታተንህ ይችላል። ገብቶሃል አይደል? በቃ በተለያየ ነገር ማለት ነው። ምሳሌ በሱ በማይገባው ነገር ማለት ነው። ነገር እንዲህ እያሰላሰለ ሰይጣን አምላክ እንዲህ ቢሆንስ እያለ ይልሃል። የዛኔ አንተ እንትን በል ራስህን በመልካም ነገር ቢዚ አድርግ። ቂራአት በመቅራት ዒባዳ በመስራት ዚክር በማድረግ ገብቶሃል አይደል? ሰይጣን አሁን አንተን ወንጀል ማሰራት ሲያቀተው ጊዜ ወደዛ ነው ቀጥታ የሚሄደው ከፍተኛው ደረጃ እና ያ የእምነታችሁን ጥንካሬ እንጂ ደካማ ሆነን ነው ብላችሁ እንዳታስቡ። እሺ አይ እና ቂራአት ቅራ። እሺ ባላበት አካባቢ ቂራአት ቅራ። الإمام ابن القيم الجوزية رحمه الله تعالى سيناكر من هذا النفس إذا لم تشغلها بما ينفعها أشغلتك بما يضرك. نفسية كقولنا هي الله شو نفسه بمي تقمات نجر بيزي كلا دركات بمي قوله نجر بيزي تهرجها الله تعالى. راساتشون بملكام نجر بتأمراتشون كتر سيدان النا نفسياتشون نانتا بمدفو نجر متمداتشون يكنسالو መጨረሻ ላይ ተስፋ እስኪቆርጡ ድረስ ያን ታዲያ እንዴት ነው ማድረግ የምንችለው ከተባለ ዲናዊ ትምህርቶችን ተማሩ። ወጣቶች ናቸው ባላችሁበት በአቅራቢያችሁ መስጂድ ካለ የቂራአት ቦታ ካለ እዛ ሄዳችሁ ከቀኑ ክፍለ ጊዜ የሆነ ሰዓት ወስናችሁ በዚያ ላይ ዕውቀታችሁን ቅሰሙ። ገብታችኋል? ይህ ዕውቀት የነብያት ዕውቀት ነው። የኢብራሂም የእስማኤል የኢስሐቅ ዕውቀት ነው ኢስላም። ይሄን ዕውቀት ነብያቶች አፍስሰው በምድር ላይ ሄደዋል። እናንተ ያንን በጊዜያችሁ በወጣትነታችሁ ተምራችሁ እንደኛ ስታረጁ ጊዜ ደግሞ ታስተላልፋላችሁ ለትውልድ ማለት ነው። ተቁላህ እና አሁን ግዴታ አሁን እስልምና ትምህርቶችን መማር አሁን የሰው ላይ ካልተማረ ወንጀለኛ ሊባል ነው? ያ اخي ተማር ሂድና ሌላ ጥያቄ አለ? አው ጊዜ እያለህ ካልተማርካው ትሆናለህ። ችላ ብሎ ሰው ይሆናል ማለም ብሎ ጊዜውን ቢያባክን አይጠየቃል። ነብያችን ሰለላሁ ዐለይሂ ወሰለም طلب العلم فريضة على كل مسلم ومسلمة ብለዋል። ሸሪዓዊ ዕውቀትን መማር በእያንዳንዱ ወንድ ሙስሊምና በእያንዳንዷ ሴት ሙስሊም ላይ ግዴታ ነው ብለዋል። ይሄ ነው። እሺ ከዛ በፊት አሮን ወደ መታሂዳችሁ ምን አልከኝ? ከላይ ገብታለች ሻዳው ይቅደሙ። መርሐባ። እሺ ጓደኛሽ መጣችማ? አዎ መጣለች አለች። እሺ ሻዳ ለመያዝ ወስናለች? እሺ ታናግረኝ። እሺ ሰላም እንዴት ነሽ? አልሐምዱሊላህ። እሺ እስልምና ለመቀበል ወስነሻል? ወስኛለሁ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ መርሐባ። ከዚህ በኋላ ሙስሊም ረሻል አሁን ያልሽው ቃል ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አስተጋገር በመማር ሶላት መስገድን ትጀምራለሽ። የእስላማዊ ትምህርቶችን ተከታታይ ሻር ወሰጅ። ስምሽ ማን ነበር መጀመሪያ? ወርቄ። እሺ መቀየር ካልፈለግሽ ስሙ ችግር የለበትም። መቀየር የምትፈልጊ ከሆነ ደግሞ ኢክራም ብለንሻል። ኢክራም ይሆናል። እሺ ወደሻል ወይንስ እንቀይር? ኧረ ወድጃለሁ። መልካም። እሺ መርሐባ። እሺ ፍለጋ ወደ መካ ሄደው ነብያቶች ሀጅ እንዳደር ምን አልሽኝ? አንድ ጥያቄ እንትን የፀጉር ቀለም ይቻላል? ከማጥቆሪያ ውጭ ችግር የለውም። ማጥቆሪያ ነው የተከለከለው። ማጥቆሪያ ነው የተከለከለው። ሌላ ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም ሌላ ከለር ችግር የለውም። እሺ አሁን
ተከታተለች ከኔ ጋር ነው ፍለጋ። አዎ መጀመሪያ አማርኛ መጽሐፍ ቅዱስ ላይ እንግባ እስኪ። መጀመሪያ እዚህ ጋር ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ምን ይላል መሰለህ? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ይላል አይደል? እዚህ ቦታ ላይ ፍለጋ ሁለት ነቢያቶች ተጠቅሰዋል። ሙሴና አሮን ታላላቅ ነቢያቶች ናቸው። ነቢያቶች ወደ ፈርዖን ጋር መጥተው ይላል። ፈርዖን የት ነበር? ግብፅ ሀገር ላይ ነው። ለምንድን ነው እሱን እያስፈቀዱት ያሉት እስራኤላውያንን እንዲለቅ ከተባለ እስራኤላውያን የዛኔ ግብፅ ሀገር ላይ በፈርዖን ትእዛዝ ስር ስለሚኖሩ ነው። ስለዚህ ምን አሉት? የእስራኤል አምላክ እግዚአብሔር ምን ይላል? በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ለመሆኑ ወደ መካ ሂደው ሀጅ እንዲያደርጉ ሕዝቤን ልቀቅ ነው ያለው ወይንስ በዓል እንዲያደርጉ በምድረ በዳ ሕዝቤን ልቀቅ ነው ያለው? ይህን አሁን ቀጥታ ወዴት እንሄዳለን? ይህንኑ ምዕራፍና ቁጥር ይዘን መጽሐፍ ቅዱስ መጀመሪያ የተጻፈበት በዕብራይስጥ ቋንቋ ወደ ነበረው ወደ ዕብራይስጡ ቀጥታ እንሄዳለን። ከዛ ቀጥታ እዛው ምንም ሳንጨምር ሳንቀንስ ወደ አማርኛ ቀይረን እናየዋለን። እስኪ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ዕብራይስጡ ምን ይላል? ለመሆኑ በዓል እንዲያደርጉ ነው የታዘዙት ወይንስ ወደ መካ ሄዳችሁ ሀጅ አድርጉ ነው የተባሉት? አሁን ቀጥታ ዕብራይስጥ ላይ እንሂድ። ያውና ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራእይ ናቸው። ያው ኦሪት ዘፍጥረት ያው መጨረሻው ራእይ። ስለዚህ አሁን የአሁኑን ምዕራፍና ቁጥር ቀጥታ እናስቀምጠው እና በዕብራይስጥ ሄደን ወደ አማርኛ እንቀይረዋለን። ኦሪት ዘጸአት ስንት ነበር? ምዕራፍ 5 ላይ ነው። ምዕራፍ 5 ከቁጥር 1 ላይ እናየዋለን። ወደ አማርኛ እንቀይረዋለን። ቁጥር 1 ከዚያም ሙሴና ወደ ፈርዖን ሄዱና የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ አሉት ይላል። እሺ አሁን ሂብሩ የሚለው ላይ እንግባ። እዚህ ያውና ዕብራይስጡ ይሄን ወደ አማርኛ እንቀይረው። እኛ አማርኛ ተናጋሪ ነን። ያው ይታያል። ዘጸአት ወደ ትይዩ ዕብራይስጥ ሂድ ይላል። እያንዳንዱን ቃል በቃል ይፈታልሃል እዚህ ቦታ ላይ። ስለዚህ ዕብራይስጥ ላይ ሄደን የት እንገባለን? እዚህ ጋር እንግባ። ይሄን ወደ አማርኛ እንቀይረው። አሁን መልካም ምን ይላል? ያው ምን ለማድረግ ይላል? ሀጅ ለማድረግ ይታያል። ሀጅ ለማድረግ እሺ፣ ይህ ሀጅ ወዴት ነው የሚደረገው? ያው የቃሉ አመጣጥ ምን ይላል? እዚህ ጋር ሀጅ ለማድረግ እሺ፣ ይህ ሀጅ ለማድረግ ያው ሀጅ ወዴት ነው የሚደረገው ነው አሁን ጥያቄው። ቀጥታ ያው እዚህ ጋር ተመልከት። ወደ ላቅልምላችሁ ምን ትላለች እቺ ፍለጋ ምን ይላል? ፍለጋ ይታያል። እስኪ አንብበው። ይሰማል? ልጆች ትስማን ከላሚ ወላ ይሰማል? እሱ መርሐባ። ፍለጋ ይህ አይደለ? ምን ይላል? ዕብራይስጥ ወደ መካ ሀጅ ለማድረግ ወደ መካ ሀጅ ማድረግ ብሎ ነው ያስቀመጠው። ወደ መካ ሀጅ ማድረግ የት ይገኛል? ወደ መካ ሀጅ ለማድረግ ወደ መካ ሀጅ ማድረግ ይላል። ስለዚህ የታዘዙት ምን ነበር? ፈርዖን ጋር ሄደው ሙሴና አሮን እስራኤል ሕዝብን ልቀቅ፣ ወደ መካ ወስደን ሀጅ እናስደረጋቸው የሚል ትእዛዝ ነበረ። ታላርን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አንድም ነብይ የለም ወደ መካ ሄደው ሀጅ ያደረገ ቢሆን እንጂ ይናገራሉ። እንደተቀናይ ይሄን ይመስላል። አሁን ደግሞ ምን እናያለን? ሐጅን የሚያደርጉ ሰዎች ብፁዓን ናቸው ይላል። እሱን ደግሞ ማን ነበር ቅድም የጠየቀው? ዳዊት ሐጅ እንዳደረገ ነው። እዚያ ቦታ ላይ ሐጅን የሚያደርጉ ብፁዓን ናቸው ተብሎ ተቀምጧል ማለት ነው። እሺ ማንኛውም ጥያቄ ካለ መቀጠል ይችላል። እሱ አሁንም ከላይ ሻሃዳ ብሎ የገባ ሰው አለ። እሺ ከላይ ሻሃዳ ያልከው ልጅ የተነሳ ሻሃዳ አይደለም ብራዘር። ልጅቷ አሁን ሻሃዳ ያዘችው ሙስሊም መጀመሪያ ሙስሊም ነበረች። አትዋሽ። ለምን ተዋሻለህ? ልጅቷ አላቃት። ኦኬ አሁን ለምን አረዳችሁት? ምን አገባችሁ? እንዲህ አይነት ሰዎችን በጣም ነው የምፈልጋቸው። ምክንያቱም ከፊቴ መናገር አልቻሉም መምህሮቻቸው ሳይቀሩ፣ ግን ቪዲዮ እየተከታተሉ እየቆረጡ ሁሴን ሙስሊሞችን ነው ሻሃዳ የሚይዘው
ከፊቴ መናገር አትችሉም። ከኋላችሁ የሚናገር ሰው ሁልጊዜ ከኋላችሁ ነው፣ ከፊታችሁ መቆም አይችልም። ለማንኛውም ልጅቷ ሙስሊም ነች ወይ? የአካውንቲቱ ባለቤት አዎ ሙስሊም ነች። አዎ ሙስሊም ነች። ግን ስትገባ ጊዜ አልነበርክም አንተ ክርስቲያኑ ልጅ። ምን አለች እርሷ? እኔ ሙስሊም ነኝ፣ ጓደኛዬ ግን ክርስቲያን ነች። እርሷ ጥያቄ አላት፣ ጥያቄዋን ጠይቃ መስለም ትፈልጋለች አለች። ይሄ ነው ገዛች አለ። ብዙ ጊዜ ክርስቲያን ልጆች መግባት አይፈልጉም በራሳቸው አካውንት፣ ምክንያቱም እናንተ ትገሏቸዋላችሁ። ያውቃችሁ ከዚህ በፊት ብዙ ክርስቲያኖች እንደገደሉ መጥተው እዚህ ተናግረዋል። እንደተገደሉ ጓደኛዬን ገደሉብኝ ክርስቲያን ቤተሰቦቿ ብላ የተናገረች ልጅ አታስታውሱ? አዎ ፈሩ። በቃ እናንተ ከላይ ያውቃችሁ ፍቅር ምናምን እያሉ ይሰብኳችኋል። እርግጠኛ ነኝ ግን በጎጃም በጎንደር አካባቢ አንዲት ክርስቲያን ልጅ ሙስሊም ብትሆን ትገሏታላችሁ። ይሄ በተግባር በተጨባጭ ያየነው ነገር ነው። ስለዚህ በሙስሊም ጓደኞቻቸው መጥተው ይሳልማሉ። እናንተ ይሄን ቪዲዮ እየሰራችሁ እየቆረጣችሁ ተደብቃችሁ ከነመመሮቻችሁ ሁሴን በውሸት አሰለመ ስላላችሁ እኔ ወደ ኋላ ምን መስሏችሁ? ኧረ በፈጣሪ አታውቁኝ። ወላሂ ላዚ እኔ ቲክቶክ ካምፓኒ አፕሊኬሽኑ ሲመጣ ጀምሬያለሁ እንጂ እዚህ ከዚያ በኋላ ሁላችሁ የመጣችሁት የፈለገ ፕሮፓጋንዳ ብትሰሩ እኔ ጉዳይ አይደለም። መስሚያ ጥጥ ነው። እኔ የዋናችሁ ሁሴን በሆነ በእናንተ ተንኮልና እንትን ምናምን የሆነ አታውቁኝ ማለት ነው። ወላሂ ላዚ የዓለም ሰው ከበስተጀርባ ታጣ የሌለ ሰው ጉዳይ አይደለም። እኔ ሙሉ ቪዲዮ ብትሰሩ ድራማ ነው እያላችሁ እኔ መስሚያ ጥጥ ነው ምንም ማለት አይደለም። ለኔ የኔ ዓላማ ምንድነው? እውነትን የነብያትን መንገድ መግለጽና ማስረዳት ነው። አይደለ? ለካ ተደብቃችሁ እየተከታተላችሁ ቪዲዮ እየቆረጣችሁ ይዛችሁ እየሄዳችሁ እንዴታቸውን ታወጣላችሁ። በዛ አላህ ይመስገን። ያኛም ጥያቄ ያለው ክርስቲያን ካለ መግባት ይችላል። አይ ሂድና ተማር። እሺ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ ከመዝረዓ መለስ ስትል ግመልና ፍየል ጠብቀህ በግ ምናምን ከዛ በተወሰነች ደቂቃ ከ24 ሰዓት ወይ ተወሰነች ደቂቃ ቢያንስ ወደ 23 ሰዓት ወር የምትሆን በእውቀት አሳልፈው ተማረበት። እሺ ጥያቄ ያለው ማነው? ቀጥል። እሺ ጥያቄ ነበረኝና ኡስታዝ። እሺ ጥያቄ ምን? ጥያቄው ስለ ኹሩጅ ነበረ። ኹሩጅ አለና እንዴት ይታያል ለማለት ያህል ነበር። ኹሩጅ ለምን? ለዳዕዋ ነው አይደለ? ለዳዕዋ ይወጣሉ። ለዳዕዋ ኹሩጅ መውጣት እንዴት ይታያል ነው። መስፈርቶች አሉት። እነዚያ መስፈርቶች ከተሟሉ በጣም ትልቅ ጂሃድ ነው። ገብቷል? እነዚያ መስፈርቶች ካልተሟሉ ደግሞ በጣም ትልቅ ጉዳት ያመጣል። ለኹሩጅ ወጥቶ ከሀገሩ አንድ ሰው ዳዕዋ ለማድረግ ምን መስፈርቶች መሟላት አለበት? የመጀመሪያ ለምን ጥርጥር እውቀት ነው። የመጀመሪያ ምንድነው? እውቀት ነው። ሰው እውቀት ከሌለው ሰዎችን ዳዕዋ ሊያደርግ አይችልም። አንደኛ እሱ ነው። አላህ በቁርአን ላይ ሲናገር ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አና ወመን ኢተበዐኒ ዐላ በሲራ ዐላ ዒልም። በእውቀት እንጠራለን እኛ የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች። ይሄ ነው በቃ አንደኛ እውቀት ያስፈልጋል። ሁለተኛ ዳዕዋ ለማድረግ ከሚያስፈልጉ መስፈርቶች መካከል የሚወጣበትን ጊዜ ሰውየው ለዳዕዋ ብሎ ጊዜ ገደብ አለመገደብ። ገደቦች አሉ። 3 ቀን ይወጣል፣ ከዚያ 7 ቀን፣ ከዚያ 40 ቀን፣ ከዚያ ዓመት፣ ከዚያ 4 ዓመት ሰጥቷል። ይሄ የዳዕዋ መንገድ ከነብዩ ሰለላሁ ዐለይሂ ወሰለም በፍጹም አልተገኘም ከነቢያችን ሰለላሁ ዐለይሂ ወሰለም። ይሄን ያሰው ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋን እንዲያደርጉ ሱሐቦችን ሲያዟቸው ጊዜ ይሄን ገደብ አላስቀምጡላቸውም። ከታችኋል ነው። ይሄንን እስከ ጠበቀ ድረስ ሰውየው የዳዕዋ አካሄድ ነው። ሌላው ከየት መጀመር እንዳለበት ኢስላም ያስተምራል። ሰዎችን መጀመሪያ ስለ ተውሂድ ነው ማስተማር ያለብን። ሽርክ ላይ ተዘፍቀው እያሉ አስካሪ መጠጥ ሐራም ነው ብትላቸው ምንም ዋጋ የለውም። መጀመሪያ ከምን መጀመር አለበት? ከተውሂድ መጀመር አለበት።
ወጣቻው ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል መካ ላይ ያስተማሩት ስለ ተውሂድ ነው እና በዚህ መልኩ መሆን አለበት። እሺ ቀጥል ልጆች። ሰላም አለይኩም። ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ነበረኝ። ከኛ ሀገር አሽዓሪዎች ትንሽ በዛ ይላሉ። በአሽዓሪዎች ከኛ ሀገር ትንሽ በዛ ይላሉ እና ዊትር ሶላት ከተራዊ በኋላ ዊትር ሶላት ስንስል 3 ነው የምንሰግድ። በሁለተኛው መቀመጫ እንቀበጣለን እና ያን እኔ እና ጓደኞቼ ጋር አንሰግድም። እነሱን የግድ ተከትለን መስገድ አለብን። ዊትር ሶላት አሰጋገድ ሁለት አይነት ነው። አንደኛ 3ቱን በአንድ ሰግደህ መጨረሻ ላይ በተህያ ማሰናበት። ሁለተኛ ሁለቱን ረካዓት ሰግድና አታያቱን ቀርተህ አሰላምተህ ከዛ እንደገና አንዷን ለብቻ ትሰግድና አታያቱን ቀርተህ ታሰላምታለህ። ይሄ እንደ መግሪብ አይደለም የሚሰገደው። እንደ መግሪብ ነው የምንሰግደው። እኛ እንደ መግሪብ ነው የምንሰግደው። እንደ መግሪብ ከሆነ አይቻልም። ለብቻችሁ ስገዱ። ለብቻችን እሺ። አመሰግናለሁ። ሰላም አለይኩም። ሰላም አለይኩም። ሰላም ዳኝ አልሐምዱሊላህ። አንድ ጥያቄ ነበር። እሺ ጥያቄ ምንድን ነው? ኑራን ያለ እስቲንጃ ሰላት ይቻላል? እስቲንጃ ማድረግ ካልቻልክ ምን አልከኝ? ያለ እስቲንጃ ሰላት ይቻላል? እስቲንጃ ማድረግ ካልቻልክ ያለ እስቲንጃ ችግር የለም። እስቲንጃ ማድረግ ካደረክ በድንጋይ ማዳረክ ከቻልክ ማን በሶስት ማዳረክ ከቻለ ሰውየው እኮ በእነሱ ካልቻልክ እንዴ ካልቻልክ ማለት ሰውየው ሽንትን መቆጣጠር አይችልም? ኖ ሳይሆን በቃ በግል ምክንያት በህመም ምክንያት ከሆነ እስቲንጃም እስቲጅማ ማድረግ ባይችልም ሰውየው ባለበት ሁኔታ መስገድ ይችላል። አላህ በቁርአን ላይ ሲናገር በቤት ነበር አላህ መስተጣዕቱም ይላል። በቻላችሁት አቅም እኔን አላህን ፍሩ ብሎ ተናግሯል። ይቻላል። አዎ ያ አኺ ምንም አማራጭ ከሌለው ሰውየው ባለበት ሁኔታ ይሰግዳል። ሶላትን አያቋርጥም በምንም ታምር። ስለዚህ ቢጾም ችግር የለውም ማለት ነው። አዎ ቢጾም መጾም ችግር የለውም ሳይሆን መጾም አለበት እንጂ። እናመሰግናለን። አይ መርሐባ። ሰላም አለይኩም ሀሰን። ወአለይኩም ሰላም ወራህመቱላህ። ሴት ልጅ ማለት ነው ሀይድ ላይ ሆና ዛሬ ሌሊት ጸዳችና ነገ ጾሙን አሰረችውና ጠዋት ብትታጠብ ችግር አለው? ትችላለች? كويس كان بقدر خليني اخرج بدرالشو ሴት ልጅ ሀይድ ላይ ሆና ጾም ነገ ነው ጾሙን አሰረች ሌሊቱን ጸዳች ጠዋት ብትታጠብ ችግር አለው? ይቻላል? ሀይዱን የጸዳችው ከሱብሒ አዛን በፊት ከሆነ ችግር የለውም። ጾሙን ይዛ ማሰር ትችላለች። ከዚያ ለሱብሒ አዛን ሻወር ወስዳ መስገድ አለባት። የጸዳችው ከሱብሒ በፊት እስከሆነ ድረስ ችግር የለውም። ትጥበቱ ለሱብሒ ሶላት ነው እንጂ ከጾም ጋር የሚያያዝ ነገር የለም። አንዱ ካንቺ እንደገባ ጥያቄ ነበረኝ። አሰላሙ አለይኩም ወሱ ወአለይኩም ሰላም። ወአለይኩም ሰላም። ይሰማል? ዜና ወንድሜ ደህና ነኝ አልሐምዱሊላህ። አማን ነው? ሰላም ነው ወላሂ አልሐምዱሊላህ። አልሐምዱሊላህ።
ኔትወርክ ነው መሰለኝ ይቆራረጣል። አንዴ ላስተካክል። አለይኩም ሰላም ወራህመቱላህ። እኔ ጥያቄ ምን ነበር? እኔ ያለሁበት አገር ረመዳን ዛሬ አልጀመሩም እና እኔ ደግሞ ጾም ያለሁኝና አይሆንልሽም እንዴት ነው? ኢትዮጵያ አሁን በሚሰግዱበት ሰዓት እዚህ አዛን ላይ ይችላል እና እንዴት እዚህ ሲሰገድ ነው መስገድ የምትችይው? ሰው እኛ ስንጾም ነው እንጂ መጾም የምትችይው ዛሬ መጾማችን ብለውኝ ነበርና እንዴት ነው? بس هو الحمد لله بالموسم الثاني احس الكيمستري بين ايدا وابراهيم جدا رائعه. እስኪ የምታውቁ ከታች መልሱልኝና ይቻላል አይቻልም? ኦርዶኑ ዛሬ ጾም አልያዙም፣ ነገ ነው ጾም የሚጀምሩትና እኔ ደግሞ ጾም ያለውኝ ነገር ይቻላል አይቻልም? እስኪ ኮሜንት መልሱልኝ ከቻላችሁ። ሱ ኔትወርክ ይዞታል። ተራጣላል ለካ ለዝጋ ማስተላለፍ አሁን ይሰማችኋል? ይሰማል? አዎ ይሰማል። እሺ ለማንኛውም ሀገረሽ ያሉ ሙስሊሞች የጨረቃ ማየቻ መሳሪያ ካላቸውና የረመዳን ጨረቃ ማየታቸውን ካረጋገጡ በዚያ መሰረት ይቻላልሽ። ያው ከሌላቸው መሳሪያ ያላት እና ሀገር ተስማሚ ሰዓት ያች ሀገር በመሳሪያ አይታ ካወጀች በዚያ ትይዛላችሁ ማለት ነው። ምክንያቱም ጾም የሚያዘው በዚህ መሰረት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ነው። የረመዳን ወር መምጣቱን የሚያረጋግጥ የሆነ ጨረቃ በምታዩ ጊዜ የዛኔ ጾሙ አሉ። ልክ እርሱ ደግሞ አልቆ ቀጣይ ወር የሸዋል ወር መምጣቱን የሚያረጋግጥ ጨረቃ በምታዩ ጊዜ የዛኔ ጾሙን አፍጥሩ ብለው ተናገሩ። ውሱ ቤተል አሰግደሃል እንዴ? ላ አላሰግድኩም። እሺ አይ ማለት ነው። እኔ አሁን ጾመኛ ነኝ። እህት በዛች ሀገር ያሉ ሙስሊሞች አውጅ ነው ከሆነ ኦማን ነገ ነው የምትጀምረው ጾም። ምክንያቱም ጨረቃ ወጣችን በዛች ሀገር ላይ ዓለም በአንድ ሰዓት ላይ አይደለም ያለችው፣ የተለያየ ሰዓት ላይ ነው ያለነው። ሁሉም ሀገር በአንድ ቦታ አንድ ቀን ካልጾማ ይባላል። ይወታቸዋል። አንድ ቦታ ቀን ሲሆን ሌላኛው ሌሊት ይሆናል። ሌሎቹ ደግሞ በሰዓታት ይበላለጣሉ። ስለዚህ እስካልታየ ድረስ ሁሉም እስካልጾሙ ድረስ አንቺ ለብቻሽ መጾም አይቻልም። መርሃባሽ እና ማፍጠር ነው ያለብኝ። እስካሁን ጾም ያለውኝና በጾም ችግር አለው ወላ አጅሩ ከፈለግሽ ጀዛከላ መብላት ትችላለሽ። ወያኩ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ጥያቄ ነበረኝ። እሺ ጥያቄ ምንድነው? ኸይር ፀጉርን አበላልጦ ማስተካከል ይቻላል እንዴ? ከጎን ቀንሶ ከላይ ያለውን አለመቀነስ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አኒል ቀዝዕ፣ የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። والقزع معناه كما فسره الإمام النووي وغيره من أهل العلم حلق الشعر بعضه وترك بعضه. قزع بن مالك يسقر كفلون لاجتو كفلون متو يهيلو يهي حكم درجة ومن دون كتبارك إسلام أنصار مكروه عند جمهور العلماء. هاي مكروه نونجي حرام نتلو
ሐራም የሆነበት ጊዜ ግን አለ። ሐራም የሆነው መቼ መሰለህ? አንድ ካፊርን ወይንም ፋሲቅን አርአያ አድርገህ መቆረጥን አስበህና ነይተህ የዛኔ ስታደርገው ጊዜ ነው። إذا كان يعني تشبها بالكافر والفاسق نعم يكون حراما، لأن النبي صلى الله عليه وسلم قال يعني جاء في الحديث لعن الله من تشبه أو كما قال النبي صلى الله عليه وسلم من قالوا من تشبه بقوم فهو منهم በሰዎች የተመሳሰለ ከነርሱ ነው ተብሏል። ስለዚህ ከካፊሮች ጋር ከመመሳሰል አንፃር ከሚለው ነው እንጂ ነህይ ከሆነ ሐራም አይሆንም እንዴ? ነህይ ሁሉ ሐራም ነው ያለህ ማለት ነው። ታይ ጥያቄ እኮ እየመለስኩልህ ነው። ነህይ ሁሉ ሐራም አይደለም። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن شرب قائما አሉ። ቆሞ መጠጣትን ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል አሉ። ነህይ ነው አይደለ? ቆሞ መጠጣት እንደ ሐዲሱ። ነገር ግን ሐራም ነው? ላ ሐራም አይደለም። ነገር ግን መክሩህ ነው። ቁጭ ብሎ መጠጣት የተወደደ ነው። ይሄን ይመስላል። ሐራም የሆነበት ጊዜ አለ። እሱም መቼ ነው ከተባለ ካፊሮችን ተሸቡህ ካደረገ የዛኔ ነው። እሺ ጀዛከላሁ ወይያኩም። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም አለይኩም ወአለይኩም ሰላም። አንዴ በማስረጃ እንዲሆንላችሁ ላሳያችሁ። ሁሌ ሴን ጥያቄ ሰው ስለሚጠይቅ መክሩህ ነው ስንል ጊዜ ያው እንዳለ ጅምዓ አጠቃላይ ሁሉም ዑለሞች ናቸው ያሉት። አጠቃላይ ሁሉም ዑለሞች ሐራም የሆነበት ጊዜ አለ እንዳልኳችሁ እሱ ነው። ይታይ አረበኛ ትችላለህ? ወጣ መሰለኝ ልጁ ይታያችኋል አይደል? ምን ብሎ ይጀምራል? يكره القزع قزع يتقلل وذلك يهم باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة بأردتم مذهب بالبيتوش زند شافعيوشم حنفيوشم مالكيوشم حنبليوشم قال زند قزع من دنو مكروه يتطلع وحكي بالإجماع على ذلك. الدليل من السنة أن رسول الله صلى الله عليه وسلم نهى عن القزع. قزع من دنو يا أنا قال قلت لنافع الكتب وما القزع؟ قزع من دنو قال يحلق بعض رأس الصبي ويترك بعض. كأن دلج صقور كفلون ملاجتنا كفلون متى من دنو قزع يبالل هي مكروه ነው እንዳለ ዓለሞች ዘንድ ጥያቄ ያለው ሲቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ እሺ ጥያቄ ነበረኝ እንዴ? እሺ እንትን ይሄ ሎተሪ አይቻል ማለኝና ሎተሪ ቆርጬ ነበር በፊት እንደማይቻል አላቅም ነበርና ምን ማድረግ አለብኝ? እስከዛ ያለፈው አልፏል። ተውበት ማድረግ ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ያለፈው። ከዚህ በኋላ ላለው ደግሞ ያንን ነገር የወረሳቸው ያገኛችሁት ገንዘብ ካለ ለዳዋዎች ለምስኪኖች መስጠት ያለ። ኦኬ እና ቤቱ ላይ መቀመጥ አይቻልም ምናምን አለው እንዴት ይታያል? ያንን ወቅፍ ማድረግ ለዳዋዎች ለምስኪኖች ደርሷችሁ ከሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። السلام ورحمة الله وبركاته. فضيلة الشيخ الإمام العلامة الشيخ محمد صادق مولانا قصرنا مولانا ميلان لانديري ولا لي آية الله. السلام عليكم. إما بلنا يا إن شاء إما بلنا عندنا ደህና ነኝ ወላሂ አልሐምዱሊላህ። አማን ነው። ትንሽ ቆይቼ ልደውል ላይቭ ነው ያለሁት። እሺ መሐመድ ሳዲቅ እሺ ኖ እሺ ፍለጋ አቤት ሰላም ነው እሱ ሰላም አልሐምዱሊላህ አለን። እኔ ጥያቄ ክርስቲያን ነኝ፣ ጥያቄ አለኝ። እሺ ጥያቄ ምንድነው?
ጥያቄ እስልምና የነቢያት ሃይማኖት ነው በሚለው ነው እና ያልገባኝ ነገር ስላለ ነው። ነቢያቶች ካዕባ የተሰራው በአብርሃም ዘመን ነው አይደል? አይደለም። የሰው ዘር ሲሰራ ጀምሮ ከሰው ዘር ሲመጣ ጀምሮ ከሰው ልጅ ታሪክ ጋር አብሮ ያለ ነው። የሰው ጀምሮ ያለ ነው ካዕባ። ለምን ነበር አገልግሎቱ የሚውለው? ወደዛ አቅጣጫ መሰገድ ሳይጀመር በፊት ከሰው ዘር ታሪክ መጀመሪያ ስንል ከአዳም ጀምሮ ነው። ከአዳም ጀምሮ ደግሞ ይሰገድ ነበር። አምላክ አላህ ሱብሓነሁ ወተዓላ አዳምን የመጀመሪያ ነብይ አድርጎ ልኮታል። ስለዚህ ሰዎች ወደዛ አቅጣጫ ዞረው ይሰግዳሉ፣ በዚያም ሐጅን ያደርጋሉ። ለሁለት ዓላማ ነው የተሰራው፣ ሐጅ መፈጸሚያና ሁለተኛ የሶላት አቅጣጫ ይሆን ዘንድ። አዳም ደግሞ የመጀመሪያ ነብይ ነው። ይህንንም ማስረጃ እንትን ዳውድ ዘይሯል፣ ሐጅ አድርጓል። ዳውድ ሁሉም ዳውድ፣ ሙሴ እና ኢየሱስ ሐጅን አድርገዋል። ሁላቸውም ሐጅ አድርገዋል። እስኪ ከቁርአን ስጠኝና እንትን ልበል ለወቅ። መልካም እንግዲህ እነዚህ ነብያቶች ሐጅን እንዳደረጉ አምላክ አላህ ሱብሓነሁ ወተዓላ በሱረቱል ሐጅ ላይ ይገልጽልናል። የሐጅ ምዕራፍ ይላል እዚያው ላይ አብርሃምን ወአዚም ፊናስ ቢልሐጅ ይለዋል። ሰዎች ሁሉ ወደዚህ መጥተው ሐጅ እንዲያደርጉ እዘዝ እያለ ትዕዛዙን ይሰጠዋል። ያው እነዚህ ጋር ላሳየህ ለአብርሃም የተሰጠ ትዕዛዝ ሱረቱል ሐጅ ይላል። የሐጅ ምዕራፍ ይታያል እዚህ ቦታ ላይ እሺ ምን ይላል? ለኢብራሂም የቤቱን የካዕባን ስፍራ መመላለሻ ባደረገን ጊዜ በእኔ ምንንም አታጋራ፣ ቤቴንም ለሚዞሩት ወይንም ሐጅ ለሚያደርጉት መዞሩ አንዱ የሐጁ ስነ ስርዓት ስለሆነ አንዱ ሩክን ነው ማዘን ነውና እሱን እየጠቀሰው ነው። ቤቴንም ለሚዞሩት ለሚቆሙበት ይላል። ለሚቆሙ የሚለው ቆመው ለሚሰግዱ ለማለት ነው። ለሚያጎነብሱት ይላል። ሲሰግዱ አይተህ ከሆነ ሙስሊሞች ያጎነብሳሉ፣ ያንን እየጠቀሰ ነው። በግንባራቸውም ለሚደፉት ይላል። ይሄ ደግሞ ስጁድ የሚባለው ለሚያደርጉ አቅጣጫ የሆናቸው ዘንድ ነው። ንጹህ አድርግላቸው ባነው ጊዜ አስታውስ ይላል። አምላክ አላህ ማንን? አብርሃምን አንጻላቸው፣ ያንን ንጹህ አድርግላቸው ካዕባን ብሎ እንዳዘዘው። ከዚያ በኋላ ሰዎች ሁሉ ወደዚህ መጥተው ሐጅ እንዲያደርጉ ዘዛቸው እያለ ትዕዛዝን ይሰጠዋል። አልነውም ይላል አምላክ አላህ ለማን? ለአብርሃም። በሰዎችም ውስጥ በሐጅ ትዕዛዝ ጥራ ያውና አምላክ አላህ ሱብሓነሁ ወተዓላ ማነው አብርሃምን ሰዎች ወደዚህ መጥተው ሐጅ እንዲያደርጉ ጥሪ አድርግ ብሎ ትዕዛዝን ሰጥቶታል። ይሄን ያስላል። እሺ አለይኩም ሰላም ነው ኡስታዝ አላህ አልሐምዱሊላህ። ኢሻ ጀማ ሚልቶን በተራዊ ብንደርስ በተራዊ ነው የምናረመው ወይስ እንዴት ነው የምንሰደው? ተድኹሉ مع الإمام بنية العشاء አንተ ከኢማሙ ጋር በዒሻ ንያ ትገባለህ። አንዴ ትቀጥላለህ። ለምሳሌ የዒሻ ሶላት ለመስገድ ጥያቄውና ጨረስኩኝ በመሃል ገባብኝ። አንድ ሜት አድርገው የዒሻንና ተራዊሕን ለመስገድ ብላችሁ መስጂድ ሄዳችሁ የሁላችሁም ችግር ሊሆን ስለሚችል አዳምጡ። ስትሄዱ ጊዜ ኢማሙ ኢሻን አሰግዱ ጨርሷል። ተራዊሕ ጀምሮ አገኛችሁ። በዚህ ሰዓት ምንድን ነው የምትሰግዱት? ተድኹሉነ مع الإمام بنية العشاء ከኢማሙ ጋር እናንተ በዒሻ ንያ ትገባላችሁ። ልክ ኢማሙ ስንት ረካ ነው የሚያሰግደው? ተራዊሕ 2 ረካ አይደለም? 2 ረካ አሰግዱ ሲያሰላመት እናንተ ስንት ረካ ይቀርባቸዋል? 2 ይቀርባቸዋል። ምክንያቱም ዒሻ 4 ረካ ነው። ስለዚህ ኢማሙ ሲያሰላምት ቀጥታ ትቆሙና 2 ረካ ትጨምራላችሁ። ከዚያ ታሰላምታላችሁ። ከዚያ ተራዊሓችሁን ከእርሱ ጋር ትቀጥላላችሁ። ይሄን ይመስላል። እሺ ገብቷል? እሺ ቀጥል። እሺ ማነህ ሁሱ? እሺ ዳውድ ሐጅ እንዳደረገ ኢየሱስ ሐጅ እንዳደረገ ነቢያቶች ሐጅ እንዳደረጉ እሱን ነበር እኔ የፈለኩት። አምላክ አላህ ሱብሓነሁ ወተዓላ ይሄን መጽሐፍ ሲያወርድ ጊዜ መለኮታዊ መጽሐፍ ሲወርድ ጊዜ
ለናሙናነት ያክል የአንድ ነብይ ትምህርት ይገለጻል። ገብቷል አይደል? ይሄን ደግሞ ለሁሉም ትእዛዝ ተብሎ እንደታዘዘ ይገለጻል። ለምሳሌ አንድ ነብይ ያለ ይታዘዛል አይደል? የእርሱን ትእዛዝ አላህ ሱብሓነሁ ወተዓላ ሁሉንም ነብያት ያዝባቸዋል። አብርሃም እንደታዘዘ ካሳየነ አይ የኢስሐቅንም ካላመጣህልኝ የያዕቆብንም ካላመጣህልኝ አይባልም። አንድ ነብይ የሚሰራውን ትእዛዝ ሐጅን ያደርጉ ነበር ወይ ነብያቶች ከተባለ አዎ ታላቁ ነብይ አብርሃም ያው እንደታዘዘ አሳየናቸው። ገብቷል አይደል? ሁሱ ሐጅ ሻሃዳ የምትፈልግ ልጅ አለች አስገባት አድሚኖች እና ይህ ነው እና ነብያቶች ሁሉ ሐጅ ያደርጉ ነበር ወይ? እዚህ ቦታ ላይ እንምጣለን የእያንዳንዳቸውን። ለምሳሌ የዒሳን ማግኘት ከፈለክ አንተ አላህ ሰውየውና ኢብኑ ኢስሐቅ ማስረጃ ይላል እዚህ ቦታ ላይ ለም ይብዓት አላሁ ነብያን ኢላ ሐጀ ይላል። አላህ አንድንም ነብይ አላስነሳም ወደዛ ወደ መካ ሄደው ሐጅ ያደረገው ቢሆን እንጂ ወለዚ ሰረሐ ቢገይር አነማ ሚን ነብይን ኢላ ወቀድ ሐጀል በይት ማንም ነብይ የለም ወደ መካ ሄዶ ሐጅ ያደረገ ቢሆን እንጂ እያለ ይናገራል። ይህ ነው እዚህ ቦታ ላይ እነዚህን ወደ አማርኛ ቀይሬ ላሳየህ እችላለሁኝ። ወቂለ ሐጀል በይት ኩሉል አንቢያ ሁሉም ነብያት ወደ መካ ሄደው ሐጅ አድርገዋል። ይህን ይመስላል። እንዳጠቃላይ በቁርአን ላይ የተቀመጠው ሐጅ እንዳደረገ ማን ነው ከተባለ ከነብያቶች መካከል ታላቁ ነብይ አብርሃም ሐጅን እንዳደረገ ተቀምጧል ማለት ነው። ወይንም ትእዛዝን እንደሰጠ ለህዝቦቹ ተቀምጧል። አብርሃም ሲታዘዝ ጊዜ ምን ተብሏል? ሰዎች ሁሉ ወደዚህ መጥተው ሐጅ እንዳደርጉ እዘዝ ተብሏል። እሺ ወደ መካ ሄደው ሐጅ ያደረጉ ከቁርአን ውጭ ምናልባት የምትፈልግ ከሆነ ቅድም ካነሳቸው ዳዊት ሐጅ አድርጓል መካ ሄዶ፣ ሙሴ ሐጅ አድርጓል መካ ሄዶ፣ ሃሮን መካ ሄዶ ሐጅ አድርገዋል። ሐጅን የሚያደርጉ ብፁዓን ናቸው ይላል መጽሐፍ ቅዱስ ላይ። ሐጅን የሚያደርጉ ሁሉ ብፁዓን ናቸው፣ ወደ መካ ሄዳችሁ ሐጅ አድርጉ ይላቸዋል እግዚአብሔር መጽሐፍ ቅዱስ ላይ። ያሳይ እሺ ጥያቄ አለ ይቀጥል። እሺ ለማንኛውም ቅድም ምን ብዬው ነበር ፈለገኝ ያው እኔ በመለስክ ለመድረስ ባይገባኝም አመሰግናለሁ። እንደው ባይገባኝም እቺን ብቻ ላሳየሽ አገባ አይደል? ግን መጣስ ነብይ እንትና አረ ኔትወርክ የለም ወጥቼ ልስማህ። ለአደም ብዬ ነበር የሚያደርጉ ሰዎች ዋናቸው ቃላን ቅዱስ ላይ ብዬ ነበር አይደል? አሰማም አይደል? ቆይ ቪዲዮ ነው በቃ አገራሪ ገራሳይ ሄሎ ኔትወርክ አይሰማማ? አሁን ይሰማል። መጣለው ከኔ ነው መጣለው። ቅድምም ብዬ ነበር ሐጅን የሚያደርጉ ሰዎች ብፁዓን ናቸው ይላል መጽሐፍ ቅዱስ ላይ ብዬ ነበር አይደለ? ፍለጋ አዎ አሁን እሱን ላሳየህና ከፈለክ መሄድ ይቻላል። እሺ መልካም እሺ ያው እነዚህ ቦታ ላይ ምን ይላል? ይሄ ምን ይላል? ፍለጋ መዝሙር ስንት ነው የሚለው? ይታያል 84:5 መዝሙር 84:5 ተመልከት። ወረድ ብለን እስኪ ጋር ወረድ ብለን እንመልከተው። ያትና እቺ ቃል ምን ትላለች? ልባቸውን አንብባት እስኪ። ልባቸውን በሐጅ ላይ ያደረጉ ምንድናቸው? በሐጅ ላይ ብፁዓን ያደረጉ ብፁዓን ናቸው አይደለ?
ልባቸውን በሐጅ ላይ ያደረጉ ብፁዓን ናቸው ይላል። ያው ስለዚህ ወረድ ብለን እዚሁም ላይ ያው ልባቸውን በሐጅ ላይ የሆነ የተባረኩ ናቸው ይላል አላህ። ልባቸውን በሐጅ ላይ ያደረጉ ምንድናቸው? የተባረኩ ናቸው። እዚህ ጋር እኔ ከያዝኩት መጽሐፍ ቅዱስ ላይ መዝሙር 84 ቁጥር 5 ላይ እንደዚህ አይልም። አንቺ መጽሐፈ ላይ አማርኛው ኢትዮጵያ የተረጎሙላቸው ላይ ሐጅን ያደረጉ ብፁዓን ናቸው ብሎ እንዲተረጎሙልህ ጠብቀህ ነበር? ይሄማ ሰለሙ ማለት እኮ ነው። እሺ የአይሁዶች ባይብል ላይ የአይሁዶች ኦሪት ላይ ለምን የለም? አለ ያው እሱን እኮ ነው። ይሄን እኮ ነው ዕብራይስጡን እኮ ነው ቀጥታ ወደ አማርኛ የቀየርኩልህ። አረበኛ እንዳውም ከፍቼ በአረበኛውን ባሳይህ ቃል በቃል ምን እንደሚል ተመልከቱ። ጉድ ተመልከቱ። ወላሂ ምን እንደሚል ያው ጡባ ሊመን ቁወቱሁም ፊክ ኃይላቸው በአንተ ላይ የሆኑ ምንኛ የተባረኩ ናቸው ይላል። ወቁሉቡሁም ሙተጅሃ ኢለል ሐጅ ልባቸው ወደ ሐጅ የዞረች ምንኛ የተባረኩ ብፁዓን ናቸው ይላል። ያው የአረበኛው መጽሐፍ ቅዱስ ያው መዝሙር 84:5 እዛ ወደ አረበኛ ስቀይረው ማለት ነው። ይሄ የአይሁዶች ኦሪት ነው ወይስ ምንድነው? እናው ይሄን ግልጽ አድርግልኝ። የአይሁዶች ኦሪት መጽሐፋቸው ነው? ያንተ መጽሐፍ ቅዱስ ብሉይ ኪዳን ብላ የምታምንበት ማለት ነው። ያው እሱ ራሱ ነው እሱ። እሺ ድጋሚ ገባለሁ። አይ መርሐባ جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم مولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له
ودا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم عدا وكلهم آتي يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون
نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين. يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم أمنا بذي سؤال ሰላም ሁሱ ጥያቄ ነበረኝ። ሰላም እሺ፣ ጥያቄ ምንድነው? የመጀመሪያው ጥያቄ ስላሴ በቁርአን ላይ ምን ይታያል? ሁለተኛው ጥያቄ ደግሞ ነብዩ መሐመድ በወንጌል ላይ የቱ ጋራ ሜንሽን ተደርጓል? እሱ ነበር ጥያቄ። ሌላም ጥያቄ ካለ መርሐባ። ስላሴ በቁርአን ላይ ያለው አመለካከት ምንድነው? ስላሴ ክህደት መሆኑን አላህ ሱብሓነሁ ወተዓላ የገለጸው ቃል በቃል አላህ ሲናገር ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ። ክርስቲያኖችን አነሳና በሃይማኖታቸው ላይ ወሰን እንዳለፉ ከገለጸ በኋላ በተለይ ስለ አምላክ ያላቸው እሳቤ ወሰን የታለፈበት እንደሆነ ከገለጸ በኋላ ምን አለ? ወላ ተቁሉ ሰላሳ ስላሴ አትበሉ ወይንም ሶስት አትበሉ ይላቸዋል። አምላክ አንድ ነው እንዳላችሁ በዚያው ጨርሱ፣ በቃ خلاص አንድም ሶስትም ብሎ ሂሳብ የለም። ኢንተሁ ኸይረን ለኩም አላቸው። ከዚህ ንግግራችሁ ብትቆጠቡ ለእናንተ የተሻለ ነው፣ መልካም ነው አላቸው። ከዚያስ እርማቱን ሰጣቸው። ኢነማ አላሁ ኢላሁ ዋሂድ፣ እኔ አምላካችሁ አንድ አምላክ ብቻ ነኝና አለ። አንድም ሶስትም ተብሎ የሚገለጽ አይደለም። አምላክ አላህ በማንነቱም በምንነቱም አንድ ብቻ ነው፣ በፍጹም ለእርሱ አጋር የለው። ገብታችኋል? እርሱ በአካል ሶስት ነው፣ በመለኮት ግን አንድ ነው ብሎ ሂሳብ የለም። በማንነቱም በምንነቱም አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ ነው። በሌላ ቦታ ላይ ስላሴ የሚሉ ሰዎች ከሃዲዎች እንደሆኑ ሲገልጻቸው ምን አለ? ለቀድ ከፈረ الذين قالوا ان الله ثالث ثلاث፣ አምላክ ሶስተኛ ነው ያሉ ሰዎች በእርግጥም ካዱ ይላል። ከዛ በኋላ ምን ይላል? وقال المسيح يا بني من ይላል? لقد كفر الذين قالوا ان الله ثالث ثلاثه وما من اله الا اله واحد፣ ከአምላክ አንድ ብቻ እንጂ ሌላ ማንም የለም አለ። ሶስቱም አምላክ ናቸው ብሎ ተብሎ ሂሳብ የለም። አንዱ አምላክ አንድ ብቻ ነው፣ በእርሱ ላይ አጋር የለውም፣ ሶስትነት የለውም፣ አንድ ብቻ ነው አላህ። ከዚያ በኋላ እነዚህን ሰዎች በጣም ስለሚያዝንላቸው ንስሐ ይጠራቸዋል፣ ወደ እርሱ እንዲመለሱ ይጠራቸዋል። ምን አለ? ወማ ሚን ኢላሂን ኢላ ኢላሁ ዋሂድ ወኢን ለም የንተሁ ዐማ የቁሉን አለ። ከዚህ ከንግግራቸው ከሚናገሩት ንግግር የማይቆጠቡ ከሆነ ግን እነዚህ ሰዎች አለ ለየመሰነ الذين كفروا منهم عذاب أليم፣ እነዚህን የካዱትን ሰዎች አሳማሚ የሆነ ቅጣት ይነካቸዋል የትንሣኤ ቀን እያለ ይናገራል። ላም ሁና ላም ሊተእኪድ፣ ምንም ጥርጥር የሌለው እነዚህን ሰዎች ያለምንም ጥርጥር የገሃነም እሳት ይነካቸዋል እነዚህን ሰዎች እያለ ይናገራል። ከዚህ አላህ ሱብሓነሁ ወተዓላ ተመልከቱ፣ እንዲህ እንኳን እያሉበት እየተናገሩበት በእርሱ ላይ ወደ ንስሐ ነው የጠራቸው።
የእውነተኛ አምላክ መገለጫ ይሄ ነው። ባሪያዎችን ወደ ንስሐ ይጠራል ሁሌ ጥፋታቸውን ከገለጸ በኋላ ምን አለ? አፈላ የቱቡነ ኢለላሂ ወየስተግፊሩና ለመሆኑ ወደ እኔ ወደ አላህ አይመለሱምን? ምህረትን አይማጸኑኝምን? ሊምርላቸው ዝግጁ ነው። እርሱ ሊምርላቸው ዝግጁ ነው። ወደ እርሱ ጥሪ ያደርገላቸው። ከዚህ ንግግራቸው ተቆጠቡ፣ ክህደት ላይ ናቸው፣ እሳት ነው የሚጠብቃቸው በዚህ ከሞታችሁ ካለ በኋላ ነገር ግን ያን እንደምርላቸው ወደ እኔ ተመለሷል። ወላሁ ገፉሩ ረሒም እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና። አያችሁ እርሱን ለካዱ ሰዎች ራሱ ምህረቱ ዝግጁ ነው። አላህ ሱብሓነሁ ወተዓላ ሊምርላቸው። ከዚያ በኋላ ስለ መሲሁ ያለውን ማንነት ይናገራል። መልመሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል የማርያም ልጅ መሲሁ ከእርሱ በፊት እንዳለፉት መልእክተኞች መልእክተኛ እንጂ ሌላ አይደለም ማለት። ወኡሙሁ ስዲቀቱን ከዚያ ቀጥሎ ስለ እናቱ ተናገረ። እናቱ ደግሞ እውነተኛ ሴት ነች አለ። እናቱ ጻድቅ ነች። ስዲቃ ማለት ታውቃላችሁ? ጻድቅ አምላክ ባዘዛት መንገድ የሄደች ማለት ነው። በቃ ምንም አይነት ውሸትን ያላደረገች እውነተኛ ሰው ብሎ ማለት የአምላክን ትእዛዝ ጠብቆ የሄደ ሰው ነው። እርሷ ደግሞ ከነዚያ መካከል ነች። ጻድቅ የሚለው ከነብይነት በመቀጠል ያለ ደረጃ ነው። የሴት ነብይ የለም እንጂ የሴት ነብይ ቢኖር ማርያም ነብይ ትሆን ነበር ይላሉ ዑለሞች። ምክንያቱም በነብያት መንገድ ላይ የሆነ ሁሉ ሆኖላታል። አምላክ ለነብያት ድንቅ ተአምርን አድርጓል አይደለ? ለእርሷም አድርጎላታል። በተራበች ጊዜ ከገነት መላእክቶችን እያስላከ ምግብ ይዘውላት ይመጡ ነበር። አምላክ ነብያቶችን አናግሯቸዋል አይደል? በመልአክ በኩል ማርያምንም ልክ እንዲሁ በገብርኤል በኩል አናግሯታል አላህ ሱብሓነሁ ወተዓላ። ምንም ይቀራት የለም እና በጣም ጻድቅ ሴት ነች ብሎ አላህ ገለጻት። ወኡሙሁ ስዲቀቱን አለ ካና የእኩላን ጣዓም እንዙር ከይፈ ኑበይኑ ለሁም ልአያት ثم انظر አና ዩእፈኩን አለ። እነርሱ ግን ምግብን ይበሉ ነበር አለ። ገብቷችኋል? የአምላክ መገለጫና ባህሪ ደግሞ ምንድን ነው? እርሱ ይመግባል እንጂ አይመገብም በፍጹም። አላህ በቁርአን ላይ ስለ ባህሪው በዚህ በኩል ሲናገር ምን አለ? ወሁወ የጥዒሙ ወላ ዩጥዓም አለ። እኔ መግባለሁ እንጂ አልመገብም አለ። እያችኋል። በሌላ ቦታ ላይ የሰው ልጆችን የፈጠርኩባቸው ዓላማ እያለ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ማ ኡሪዱ ሚንሁም ምን ሪዝቅን ወማ ኡሪዱ አን ዩጥዒሙን አለ። ሰዎችን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ካለ በኋላ እኔ ከእነርሱ ሲሳይን አልፈልግም አለ። እንዲያበሉኝም አልፈልግም፣ እኔ ያበላቸዋለሁ እለግሳቸዋለሁ እንጂ። ይሄ ነው ካና የእኩላን ጣዓም። ማርያምና ልጇ ምግብን ይመገቡ ነበር። እንዙር ከይፈ ኑበይኑ ለሁም ልአያት ተመልከት እንዴት እነዚህን ምልክቶች እንደምገልጽላቸው እንዲመለሱ ወደ እኔ እያለ ይናገራል፣ ለክርስቲያኖች ማለት ነው። ثم انظر أنا يؤفكون ከዚያም ተመልከት እነርሱ መልሰው በእኔ ላይ እንዴት እንደሚቀጥፉ ይላል። አምላክ እርሱ ብቻን ሳይሆን ከእርሱ ጋር ሁለት አካሎች አሉ፣ በአካል ሶስት ናቸው እያሉ በእርሱ ላይ ይናገሩበታል። አምላክ አላህ ሱብሓነሁ ወተዓላ ይህን ከለከላቸው እና ይሄ ነው ስለ ሥላሴ ያለው። አንደኛ ሥላሴ የሚባለውን እምነት አላህ ሱብሓነሁ ወተዓላ ስቶ ክህደት መሆኑን ገልጿል። ይሄ ነው። ሌላኛው ምን ነበር? ጥያቄ ደግሞ ነብዩ መሐመድ ሰላም በርሱ ላይ ሆነና በወንጌል ላይ የቱ ጋር ነው ሜንሽን የተደረገው? እሺ ከብሉይ ኪዳንም ከአዲስ ኪዳንም ላሳይህ። እሺ ከተመቸን ይሆነ ወንጌል ላይ ከብሉይ ኪዳን እንጀምር። ችግር የለም ወደሱ እንሄዳለን። ቃል በቃል በአረብ ሀገር ላይ ነብይ እንደሚነሳ መጽሐፍ ቅዱስ ይናገራል። ትንቢተ ኢሳይያስ ላይ ወህዩን ሚን ጀሀቲ ቢላዲል አረብ ይላል። ከአረብ ሀገር በኩል ስለሚመጣው ትንቢት እያለ ይናገራል። ትንቢት በሰው ላይ በነብይ ላይ ነው የሚመጣው። ትንቢት የሚመጣው በማን ፍቃድ ነው? በአምላክ ፍቃድ ነው። መጽሐፍ ቅዱስ ሲናገር ምን ይላል? ትንቢት ከቶ በሰው ፍቃድ አልመጣም፣ ዳሩ ግን ቅዱሳኖች በእግዚአብሔር ተመርተው በመንፈስ ቅዱስ እንዲናገሩ ተደረጉ እያለ ይናገራል። ታዲያ አረብ ሀገር ላይ የተነሳው ነብይ ማን ይባላል? ያ ጀማ ስለ አረብ ሀገር የተነገረ ትንቢት ይላል እዚያ ላይ። ታዲያ እዚያ ቦታ ላይ ያ አረብ ሀገር የተባለው ማን እንደሆነ እዚያው አስቀምጦታል። የሚገርማቸው እዚያው ላይ ያ የሚነሳው ነብይ ስደት ሂጅራ እንደሚያደርግ ከዚያም በኋላ ህዝቦቹ እንደሚያሳድዱት ተገልጿል። ማን ነው ሂጅራ ያደረገው ስደት ያደረገው ነብይ በአረብ ሀገር ላይ ተነስቶ? ከዚያም በኋላ ምን ይላል? ተመልሶ እንደገና ያሳደዱትን ሰዎች ድል ይነሳቸዋል፣ ያሸንፋቸዋል ይላል። አሳደውት ማን ነው ተመልሶ እንደገና እነዚያን ያሳደዱትን ሰዎች ድል ያደረገባቸው? ነብዩ ሰለላሁ ዐለይሂ ወሰለም። ተመልከቱ፣ በሚቀጥለው ዓመት ድል ያደርግባቸዋል ይላል። ኑ እንመልከት። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም አሳደዷቸው፣ በቀጣዩ ዓመት እነዚህን ሰዎች ድል አድርገውባቸዋል።
እንመልከት። መጀመሪያ ትንቢተ ኢሳይያስ ላይ እንሂድ። ወህዩን من جهات بلاد العرب ኢሳይያስ 21:13 ኢሳይያስ 21:13 ኢሳይያስ ይታያቸዋል። 21:13 ላይ እንሂድ። በአረብ ሀገር ላይ የተናገረ ትንቢት ይላል። በአረብ ሀገር ላይ እንግዲህ ትንቢት ተነግሯል። ስለ አረብ ሀገር የተነገረ ነገር ወይንም ትንቢት እናንተ በአረብ ዱር የምትሰፍሩ የድዳን ሲራራ ነጋዴዎች አለ። አሁን በደንብ እንድታስተውል የምፈልገው ቦታዎችን ይጠቅስልሃል። ይህ ትንቢት የት እንደሚፈጽም እዛ ቦታ ላይ ስለ ቦታዎቹ ያነሳልሃል። ያዙ ይህን ስም ድዳን ብሎ ገልጿቸዋል። የድዳን ሲራራ ነጋዴዎች ለተጠሙ ውሃ አምጡ፣ በቴማን የምትኖሩ አለ። ሁለተኛ ቴማን የምትባል ቦታ ጠቅሶላ በቴማን የምትኖሩ ለስደተኞች አሁን በደንብ አስተውሉ። ምግብ አምጡ፣ ከሰይፍ ከተመዘዘ ሰይፍ፣ ከተደቀነ ቀስት፣ ከተፋፋመ ጦርነት ሸሽተዋልና ሂጅራ አድርገዋልና። እሺ ሁለት ቦታ ጠቅሶላቸዋል። እነዚህ ቦታዎች የት ነው የሚገኙት? ከዚህኛው ወደዚህኛው እንደሚሳደድ እየተናገረ ነው። ገብቷቸዋል። ስለዚህ ድዳን ማነች፣ ቴማን ማነች የሚለውን እንመልከት። እስኪ ድዳን ማነች የሚለውን እንመለከታለን። አሁን እሺ ድዳን ማነት? እሺ ድዳን ማነች የሚለውን ዳዳን እንመልከታት። እሺ እዚህ ጋር ተመልከቱ። የድዳን መንግስት የት ነች? በምዕራብ ሳዑዲ አረቢያ በሂጃዝ ክልል ውስጥ ያለ ጥንታዊ መንግስት ይላል። በቀድሞ ስሟ ድዳን ተብላ ትጠራ ነበር። ተመልከቱ። የት ነች? ሳዑዲ አረቢያ ነች። ያው በሳዑዲ አረቢያ መንግስት ውስጥ ይገኛል ድዳን። ስለዚህ መካ ላይ ሳዑዲ ላይ የሚከሰት የሆነ ትንቢት ነው እየተናገረ ያለው። ድዳን ማነች? ያው የድዳን መንግስት በሳዑዲ አረቢያ መንግስት ውስጥ ይገኛል። በመጀመሪያ ስሟ ድዳን ተብሎ የሚጠራ ሲሆን አለ የመጀመሪያ ስሟ ሳዑዲ አረቢያ ወይንም መካ ድዳን ተብላ ትጠራ ነበር በዛኔ ማለት ነው። ስለዚህ እየተናገረ ያለው መካ ላይ የሚፈጸም ትንቢት ነው። ታዲያ መካ ላይ ሳዑዲ አረቢያ ላይ የተነሳው ነብይ ማን ይባላል? ሁለተኛ ማን ጠቅሶላቸዋል? ቴማን ብለው ጠቅሶላቸዋል። ቴማን ማን ነች? ቴማ የኢስማኤል ሶስተኛ ልጅ ነው። መጀመሪያ መጽሐፍ ቅዱስ ላይ የኢስማኤል ልጅ ነው። እና ቴማ ታዲያ የት ነው የምትገኘው? የሚሳደድባት ሀገር ነች። ቴማ የሚሳደድባት ሀገር ቴማ ትባላለች። ያቺ ደግሞ የት ነው የምትገኘው የሚለውን እንመልከት። አርድ ቴማ ማን ነች? ይታያቸዋል። ያውና አርድ ቴማ የቴማ ሀገር እሷም ሳዑዲ አረቢያ ውስጥ የምትገኝ ነች። ሳዑዲ በነገራችን ላይ መዲና ነች ቴማ የምትባለው። ስለዚህ ወደ መዲና ስደት እንደሚያደርግ ያውቁ ነበር አይሁዲዎች። ታዲያ ይሄንን ያውቁ ነበር ወይ ካልክ፣ አዎ በደንብ አድርገው ያውቁ ነበር። ቴማ ሂደው ሳዑዲ አረቢያ ይጠብቋቸው ነበር። ያው ሳዑዲ አረቢያ ነች ቴማ መሬት ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስደት እንደሚያደርግና አቀባበል እንዲያደርጉለት ታዘዋል። እነዚያ ሰዎች የሚገርም ይሄው መጽሐፉ ላይ ምን ይላል? ስደት ያደርጋል ተቀበሉት ይላል አይደል? አላህ ቃል በቃል በቁርአን ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሙሃጅሮችና ስለ አንሷሮች የተናገረው ያ ነው አሁን የነገርኩህ ማለት ነው። እነዛ ስደተኞችን የተቀበሉ እያለ ቃል በቃል በቁርአን ላይ ያነሳቸዋል። በእርሳቸው ላይ እንደፈጸመ ይሄንን መጽሐፍ ቅዱስ ላይ ያለው ትንቢት የት ይገኛል መሰለ? ሱረቱል ሐሽር ላይ ያውና ተመልከት። እዚህ ጋር ምን ይላል? እነዚያ የአላህን ችሮታ፣ ይሄ ስለ ስደተኞቹ ነው። ከዚያ ደግሞ ስለተቀበሏቸው እዚህ ጋር ይናገራል። ቅድም ስደተኞችና እንዲቀበሏቸው ያዘዛቸው አካሎች እንዳሉ አይተሃል። ለእነዚያ የአላህን ችሮታና ውዴታውን ለሚፈልጉ አላህንና መልእክተኛውን የሚረዱ ወይንም የሚከተሉ ማለት ነው ሆነው ከአገሮቻቸው ከገንዘቦቻቸው ከተወጡት ስደተኞች ድሆችን ይሰጣል ይላል። እነዚያ እነርሱ እውነተኞች ናቸው አለ። ስደተኞችን ገለጻቸው። ከዛ ደግሞ እነዚህን ስደተኞችን የተቀበሉትን ደግሞ እዚህ ጋር ይጠቅሳቸዋል። ትንቢቱ በቃ እዚህ ጋር ተፈጽሟል ነው ልላ የፈለግኩት። ምን ይላል ቀጥሎ? እነዚያም ከበፊታቸው አገሪቱን መኖሪያ ያደረጉት
እምነትን የለመዱት ወደ እነርሱ የተሰደዱትን ሰዎች ይወዳሉ። አየህ በቃ ትንቢቱን ፈጽመዋል። በትክክል ተቀበሏቸው ተሳደዋልና እያለ አዟቸው ነበረ እና ወደዋቸዋል ይላል። ስደተኞቹ ከተሰጡትም ነገር በልቦቻቸው ውስጥ ቅሬታን አያገኙም። በእነርሱም ላይ ችግር ቢኖርባቸው በነፍሶቻቸው ላይ ሌላውን ይመርጣሉ። የነፍሱንም ንፍግነት የሚጠብቅ ሰው እነርሱ ምኞታቸውን አገኘዎች ናቸው እያለ ተናገረ። ገብቷል ላይ የፈለኩት አይደል? ያ ከኔ ጋራ እሺ። አዎ ግልጽ ነው ማለት ግልጽ ነገር አድርገን ያስረዳኝ። ግን አሁን ሌላኛው ደግሞ ይህ ትንቢት በዋነኝነት ስለ ነብዩ መሐመድ ነው ተብሎ ይታመናል በእስልምና እምነት ላይ። በክርስትና እምነት ላይ ከትንቢተ ኢሳይያስ ምዕራፍ 1 ከቁጥር 13 እስከ 17 ያሉት ጥቅሶች ስለ አረብ ምድር የተነገረ ትንቢት እንደሆነ ይታመናል። እነዚህ ትንቢቶች በዋነኝነት ስለ ነጋዴ ችግሮችና ስለ ስደተኞች ጥበቃና ስለ ቄዳር ክብር መቀነሱን ይናገራል። እሱንም ገልጸህልኛል፣ ተረድቻለሁ። ስለ ስደተኞች ጥበቃና ስለ ቄዳሮች በመረበስ ሰዓት ላይ በክርስትና እምነት እነዚህ ትንቢቶች የዚያን ጊዜ የነበሩ ማህበራዊና ፖለቲካዊ ሁኔታ የሚያንጸባርቅ እንደሆነ በመጽሐፍ ቅዱስ ላይ ገልጾታል። እና ይሄ በቀጥታ መንገዱ ስለ ነብዩ መሐመድ የሚያወራ ነው ብለህ ታስባለህ? እዚያው ላይ ላሳይ። ቄዳር በመጀመሪያ ታውቀዋለህ? ቄዳርና ቴማን ታውቃቸዋለህ? አዎ አሳይ። እሺ ቄዳር እና ቴማ። አሁን ቄዳር ማን ነው ታውቀዋለህ? አዎ አሁን ገልጸልኝ ነበር። በአረብ ሀገር ውስጥ በሳውዲ ውስጥ የሚገኝ መሆኑን ነግረኝ። የእስማኤል ልጅ ነው ቄዳር። እስማኤላውያን ናቸው እነዚህ አሁን እያነሳሁልህ ያሉት። እስማኤላውያን ናቸው። ቄዳር የእስማኤል ልጅ ነው፣ ቴማ የእስማኤል ልጅ ነው። እና በእነርሱ መካከል አንድ ስደተኛ እንደሚያደርግ እና እንደገና መልሶ ያ ስለ አንድ አካል ነው እየተናገረ ያለው እዚህ ቦታ ላይ። ያ አካል የአምላክ ሰው እንደሆነ ቀጥሎ ምን ይላል መሰለህ? ቀጥሎ ምን ይላል? ቄዳር እንትን ከነሳ በኋላ እርሱን ትንቢተ ኢሳይያስ ከሰይፍ ከተመዘዘ ሰይፍ ከተደቀነ ቀስት ከተፋፋመ ጦርነት ሸሽተዋልና ይላል። አንደኛ ይሄንን ክርስቲያኖች በዚህ መንገድ እኔ አሁን በተረዳሁበት መንገድ የሚረዱ የነበሩ ክርስቲያኖች ነበሩ ከተባለ አዎ ነበሩ። እኛ የመጀመሪያቸው አይደለም። ወረቃ ኢብን ነውፈል ታውቁታላችሁ አይደለ? ወረቃ ኢብን ነውፈልና እንዳለ አይሁዶች ሙሉ ይሄን ነበር የሚገነዘቡት። ስደት ያደርጋል ብለው ይጠብቁት ነበር። የት? ቴማን ሄደው ይጠብቁት ነበር፣ መዲና ማለት ነው። አሁን ይጠብቁት እንደነበር አይሁዶች ሁሉ ላሳየ ይችላል። የመጨረሻው ዘመን ነብይ ወደዚች እንደሚሳደር ተነግሮናል ብለው መተው ይጠብቁ ነበር። በቁርአንም ላይ ያለ ልክ እንዲሁ ከአይሁድ ሊቃውንቶችም ልክ እንዲሁ በጊዜው የነበሩ አይሁዶች አንተን ስንጠብቅ ነበር ብለው የተቀበሏቸውን ላሳየ ይችላል። በሌላ እዚህ ቦታ ላይ 16 ላይ ወረድ ብሎ እዛው ጌታም እንዲህ አለኝ አለ ኢሳይያስ፣ በውል የተቀጠረ ሰራተኛ ቀን እንደሚቆጥር የቄዳር ክብር በአንድ ዓመት ውስጥ ያበቃለታል ይላል። ይህ ትንቢት የተፈጸመው መቼ ነው? ቄዳር ማለት የእስማኤል ልጅ ነው። የእስማኤል ልጆች ቄዳራውያን ደግሞ አረቦች ቁረይሻውያኖች ናቸው። ገብቶሃል? ይሄንን የአባ ተክለ ሃይማኖት ዌብሳይት ላይ ስንሄድ ጊዜ ምንድነው እና እነሱን ነው እያለ ያለው እና ክብሩ ያበቃለታል ሲል ይህ ክብሩ ያበቃው በማን ነው? ያ አካል ሄዶ ስደት ያደረገው አካል ተመልሶ ክብራቸውን የሚጨርሳቸው እሱ ነው። ገብቶሃል አይደለ? ማን ናቸው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ይሄ በእርሳቸው ላይ ነው የተፈጸመው። ከዛ በኋላ ምን ይላል? የተረፈው ቀስተኛ የቄዳር ጦረኛ ጥቂት ይሆናል፣ የእስራኤል አምላክ እግዚአብሔር ይሄን ተናግሯል እያለ ይናገራል። ከዚያ በኋላ የቀሩት ጥቂቶች ደግሞ እንዳሉ ይሄንን የእስላም ታሪክ እንትን ይላል ያረጋግጥልሃል ነው። ነብዩ ሰለላሁ ዐለይሂ ወሰለም ሄደው ካሳደዷቸው በኋላ ተመልሰው እንደገና መጥተው የቄዳራውያኖችን እንትን ብሏቸዋል፣ ድል ነስተውባቸዋል፣ አሸንፈዋቸዋል። እና ይህ ለእርሳቸው እንደተናገረ እንደተገለጸ የተናገረ ሰው ልታሳየን ትችላለህ ወይ ካልክ ላሳይ ይችላል። ክርስቲያን የነበረ ሰው በዛን ዘመን ማለት ነው። ወረቃ ኢብን ነውፈል ካነ ቀድ ተነሰረ ፊል ጃሂልያ ይላል። ነብዩ ሰለላሁ ዐለይሂ ወሰለም መጥተው ከማስተማራቸው በፊት የመሲሁን መንገድ የተከተለ ሰው ነበር። ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም በተነሱ ጊዜ ወዲያው ምን አላቸው? ይሄን ትንቢት አነሳና ለአንተ የተነገረ ነው ይሄ ብሏቸዋል። ቃል በቃል ምን አለ? ወሰዩኽሪጁከ ቀውሙከ ያ ሙሐመድ አላቸው። ሙሐመድ ሆይ ወደፊት ህዝቦችህም አንተን ያሳድደዋል ተብሎ እንዲሁ ተጽፏል አላቸው።
ወሙኽሪጅየሁም አሉ ነቢ ሰለላሁ ዐለይሂ ወሰለም እኔን ያሳዱኛል ማለት ነው አሉ። ቃለ ነዓም ማ ሚን ነቢይን ጃአ ቢሚስሊ ማ ጅእተ ቢሂ ኢላ ዑዲ አላቸው። አዎ ያሳድደዋል ህዝቦችህ፣ አንተ በመጣህበት መንገድ ማንም ነቢይ አልመጣም በህዝቦቹ ጠላት የተደረገ ቢሆን እንጂ አላቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ላይ እንደሚፈጸም የትንቢት ያውቁ ነበር በዚያ ዘመን የነበሩ ክርስቲያኖች ሁሉ። አንተም ትሳደዳለህ ተብሎ ተነግሮልሃል ብሎ ይነግራቸዋል። አንደኛ ይሄ ነው። ሁለተኛ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ከሆነ ምን ይላል? የማዕዘን ራስ ድንጋይ ብሎ የተናገረው አካል እንዳለ ታውቃለህ አይደል? እሱን ለኢየሱስ ነው ብለው ነው የአዲስ ኪዳን ሰዎች የሚያምኑት። አዛን ገና ነው ልጆች እዚህ። እሺ ይኸውልህ የማዕዘን ራስ ድንጋይ ብሎ የተናገረው ታውቃለህ መጽሐፍ ቅዱስ ላይ። ነገር ግን እርሱ የማዕዘን ራስ ድንጋይ እያለ የተናገረው ያ ማለት ከሁሉም በላይ ዋና የሚሆን አካል እንደሚመጣ ወደፊት እየተናገረ ነው። ክርስቶስ ይህን ቃል የተናገረው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ያ የማዕዘን ራስ ድንጋይ የተባልኩት እኔ ነኝ ብሎ ይናገራሉ። ምሳሌም ስለ ነቢያት ነበር ክርስቶስ እዛ እየተናገረ የነበረው ታቻን ምሳሌው ስለ ነቢያት ነው። ነብዩ ሰለላሁ ዐለይሂ ወሰለም مثلي ومثل الانبياء الذين من قبل ይላሉ። كمثل رجل بنى بيتا فاحسنه ያው ተናገሩ። የኔና የቀደሙት ነቢያቶች ምሳሌያችን ልክ ያ ማለት እንዲሁ አተምሮ የገነባው ግንብ አሰምረው ሰዎች ያንን ወከነ الناس ይሄ ሰዎች ያንን ይዞሩ ነበር ያዩታል፣ በጣም ይደንቁበታልም ለዚያ ግንብ። ነገር ግን አንድ ክፍተት ቦታ ተቀርተች ምን ነው ይሄ ግንብ ይናገሩ ነበር። እንደ ምሳሌ ነው እየገለጸው ያሉት ሰራ ንግግር ነው። አላህም እኔን በመጨረሻው ዘመን ላይ ለከኛና እኔ ሞላኛ ግንብ ምሳሌ የነቢያት ምሳሌ ነው። ያ የማዕዘን ራስ ድንጋይ ክርስቶስ ስለዚህ ነገር በጣም ያወደሰ ሲናገር ነበር እና ነብዩ ሰለላሁ ዐለይሂ ወሰለም ፈአነ ትልከ አሉ እኔ ያቺ ማዕዘን ራስ ድንጋይ እኔ ነኝ አሉ። ሁለተኛ ይሄ ነው ይሰማል። ይሰማቸዋል። ተቆራርጧል፣ ይቆራርጣል መሰለኝ አሁን እሺ እና ይሄ ወአለይኩም ነገር ወአለይኩም ሰላም። አጭር ጥያቄ ነበረኝ መሀል ላይ ታስገባኛለህ? አንዴ እሱ ልጨርስለት ቀጥለው። እሺ ከተሰማ ልቀጥልልህ። ሌላኛው ነገር ምንድነው? ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁኝ ይላል። ለሙሴ ነው እያናገረ ያለው። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ላይ እንደ ሙሴ ያለ ነብይ እርሱ ነው ብሎ ይገልጻቸዋል። በእርሳቸው ላይ ተፈጽሟል ነው ባጭሩ። በመጽሐፍ ቅዱስ ላይ ከሙሴ በኋላ እንደ ሙሴ ያለ ነብይ ተብሎ የተገለጸ የለም አንድ ቦታ ላይ ማለት ነው። ነገር ግን ቁርአን ላይ ትንቢቱን አግኝቶ ታገኝታላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሲያነሳቸው ከሙሴ ጋር አነጻጽሮ ያነሳቸዋል። ምን ይላል? ኢና አርሰልና ኢለይኩም ረሱላን ከማ ኢና ወሐይና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውን ረሱላ ይላል። እነሆ እኔ ወደ እናንተ መልእክተኛ ላኩላችሁ ወደ ፈርዖን መልእክተኛ ልኬው እንደነበረው እያለ ይናገራል። ወደ ፈርዖን የተላከው መልእክተኛ ማነው? ሙሴ ነው። ስለዚህ እንደ ሙሴ ያለ ነብይ ብሎ አላህ ሱብሓነሁ ወተዓላ ቃል በቃል ያነሳቸዋል። አይ እስራኤላዊ ነው ብላችሁ እንዳትናገሩ ቃል በቃል መጽሐፍ ቅዱስ ላይ ከሙሴ በኋላ እንደ ሙሴ ያለ ነብይ በእስራኤል ምድር ላይ ተነስቶ አያውቅም ይላል። ከሙሴ በኋላ እንደ ሙሴ ያለ ነብይ በእስራኤል ምድር ላይ ተነስቶ አያውቅም። ከዚያም ምክንያቱም ተናገረ። አምላክን ፊት ለፊት ያናገረው እንደ ሙሴ ብሎ እዛው አስቀመጠ። ታዲያ የሙሴ አይነት ይባል ዘንድ ነብዩ ሰለላሁ ዐለይሂ ወሰለም መቼ አምላክን አናገሩ? ሙሴ አምላክ እንዳናገራቸው ከተባለ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለምን አላህ አናግሯቸዋል። ልክ ሙሴ እንዳናገረው ገብቷቸዋል። አላህ ነብዩ ሰለላሁ ዐለይሂ ወሰለምን ያለማንም መካከለኛ ልክ እንደ ሙሴ አናግሯቸዋል። ሶሒህ ሙስሊም 162 ላይ እሱን ታገኝታላችሁ። ዛሬ የምንሰግደው ሶላት አላህ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለምን አናግሯቸው የሰጣቸው ትዕዛዝ ነው፣ ያለማንም መካከለኛ ማለት ነው። እና ይሄን ይመስላል። ሌላኛው የማዕዘን ራስ ድንጋይ ያልከው በመጽሐፍ ቅዱስ ላይ በተደጋጋሚ ተጠቅሷል እና ትልቅ ምሳሌያዊ ትርጉም አለው በመጽሐፍ ቅዱስ ላይ። ይሄ ነገር በዋንነት ይሄ ነገር ኢየሱስ ክርስቶስን ያመለከተ ነው። እርሱም የቤተ ክርስቲያን መሰረትና ማዕከል እንደሆነ ይወክላል።
በተጨማሪም የእግዚአብሔር መጨረሻ የድነት እቅድና ጽንነትን ለማሳየት ያገለግላል። ስለዚህ ስለ የትኛው ክፍል ነው ማለት እያወራ ያለው? በጣም ጥሩ። አሁን ላሳየ። እሺ ምን ይላል መሰለህ? ከእርሱ በፊት ኢየሱስ ክርስቶስ ትንቢትን ነው እየተናገረ ያለው። እነሆ ينزع منكم ملكوت الله ويعطى لأمة تعمل أثماره ይላል ኢየሱስ ክርስቶስ። አይሁዶችን እያናገራቸው ነው። የእግዚአብሔር መንግስት ከናንተ ትነጠቃለች፣ ወደፊትም ፍሬውን ለሚያፈራ ትውልድ ትሰጣለች ይላቸዋል። የነብይነት ማዕረግ ከአይሁድ ተነጥቆ ለሌላ ፍሬያማ ለሚሆን ትውልድ እንደሚሰጥ እየተናገረ ነው ኢየሱስ ክርስቶስ። ከዚያ በኋላ ስለ ማዕዘን ራሱ ድንጋይ ተናገረ። እርሱም ለዓይናችን ድንቅ ነው ያለ ኢየሱስ ክርስቶስ ተናገረው። እርሱ እንቷል አይደል? እኔ ቅድም ነግሬያለሁ ይሄን ለኢየሱስ ክርስቶስ እንደሚያደርጉት የቤተ ክርስቲያን አባቶች እንቷል። ነገር ግን ክርስቶስ እየተናገረ ያለው ከአይሁድ ወገን የነብይነት ማዕረግ እንደሚነጠቅ ምን እንደሚል ቆይ ላሳየ። ኢነ መለኩቱላህ ينزع منكم ማቴዎስ 21:43 ላይ ይገኛል። ማቴዎስ 21:43 ቃል በቃል አንብብልህ። ማቴዎስ 21:43 ላይ ምን ይላል? መጀመሪያ ምን አላቸው ኢየሱስ ክርስቶስ? ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይናችንም ድንቅ ነው የሚለውን ከቶ አላነበባችሁምን? ስለዚህ አላቸው። ስለምንድን ነው? ቀጣይ ነው። በቃ ከዚህ ጋር የተያያዘ ነው፣ እየነገራቸው ነው። ግንበኞች የናቁት ድንጋይ ይላል። የተናቀው ማን ነው? ያለምንም ጥርጥር እስማኤል ነው የተናቀው። ይታለርላ ወይንም አጋር ነች የተናቀችው። የማዕዘን ራስ ድንጋይ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም እኔ የማዕዘን ራሱ ድንጋይ ነኝ ብለው ተናግረዋል። እኔ የማዕዘን ራሱ ድንጋይ ነኝ ብለው ቃል በቃል ተናግረዋል። ወረድ ብሎ እዚያው ጋር ምን አለ መሰለኝ፣ በመጽሐፍ አላነበባችሁም ምን ካለ በኋላ አልዘጋውም፣ ጥያቄ ምልክት አደረገው። ስለዚህ አለ ኢየሱስ ክርስቶስ ቀጠለው። ስለዚህ አካል ነው እየተናገረ ያለው። እላቸዋለሁ አላቸው የእግዚአብሔር መንግስት ከእናንተ ትወሰዳለች አላቸው አይሁዶች። ከማን? ከእናንተ ትወሰዳለች። እስከዛሬ የነብይነት ማዕረግ በአይሁድ እጅ ሆኖ ነበር፣ ተደርጎላቸው ነበር። ከዚያስ ከአይሁድ እንደሚወጣ የነብይነት ማዕረግ ከመሲሁ በኋላ እየተናገረ ነው። ማን ነው? በደንብ አስተውሉ። ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች አለ። በምን ገለጻቸው ኢየሱስ ክርስቶስ? ፍሬውን የሚያደርግ ህዝብ አለ። አላህ ቃል በቃል በቁርአን ላይ ላሳየህ፣ በመሲሁ አንደበት ፍሬያማ ትውልዶች ብዬ ገልጫቸዋለሁ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አንተን ሙሐመድንና ትውልዶቻቸውን እያለ ይገልጻቸዋል። ላሳየህ ይሄን በመሲሁ አንደበት የእናንተ ምሳሌ በኢንጂል ላይ በወንጌል ላይ ይላል ፍሬያማ እንደሆነች ዛፍ ናቸው ብዬ ገልጫቸዋለሁ ይለናል። ያው መሲሁ እዚሁ ጋር ተናገረ። ወላሂ ላዚም ቃል በቃል ይሄን ይናገራል ቁርአን ላይ። ናጉር ላሳይህ በቁርአን ላይ ማለት ነው። ያው ምን አለ ኢየሱስ ክርስቶስ እዚህ ጋር? ስለዚህም እላችኋለሁ አላቸው፣ ስለዚህም እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች አላቸው። ከዚያስ በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል አለ። ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም መንግስታቶች ሊያፈርሷቸው መጥተው ወላሂ እንዳለ ተፈጥፍጠው አልቀዋል፣ ፍጻሜያቸውን አግኝተዋል። የፋርስ መንግስት እንዳለ መንግስታቶች ሙሐመድን ገድላቸው አምጡልኝ ብለው አዘው ራሳቸው ሞተዋል። ድንጋዩ ግን የሚወድቅበት ሁሉ ይፈጨዋል። እርሳቸው ግን የተዋጉት አካል ሁሉ እንዳለ ፍጻሜውን አግኝተዋል። ይቷል አይደል? እንዳጠቃላይ እዚህ ጋር ያለውን በደንብ አስተውል። በመሲሁ አንደበት ፍሬያማ ዛፍ እንደሆናቸው አድርጌ ገልጫቸዋለሁ ያለበትን አላህ ላሳየህ ነው። የእግዚአብሔር መንግስት ከእናንተ ትወሰዳለች ካላቸው በኋላ ይህ የነብይነት ማዕረግ ከአይሁድ ከዚህ በኋላ እንደሚወጣ የተናገረበት ቃሉ ነው። ፍሬዋንም ለሚያደርግ ህዝብ ትሰጣለች ያለ ኢየሱስ ማናቸው እነሱ ከተባለ ያውና እዚህ ጋር ከመሲሁ በኋላ
ፍሬያማ ትውልድ ብዬ በመሲሁ አንደበት ገልጫቸዋለሁ ብዬ አላህ የተናገረበትን ላሳየ። ተመልከቱ። አላህ ምን አለ? እሺ ግን አሁን ይሄኛው ጥቅስ ላይ በመዝሙረ ዳዊት ላይ አይደለም የሚገኘው? ይገኛል። እዚያም ላይ ይገኛል። እሱንም አሳየው። ወደ ዘመን ሄደ። የግንበኞች የናቁት ድንጋይ የማዕዘን ራስ ሆነ፣ ይህ ከእግዚአብሔር ዘንድ ሆነ፣ ለዓይናችሁም ድንቅ ነው ይላልና ይሄ በክርስትና እምነት ላይ ይሄ ትንቢት ኢየሱስ ክርስቶስ በቀጥታ የሚያመለክት ነው። ግንበኞች የተባሉት የአይሁድ መሪዎች ናቸው እና ደግሞ የሃይማኖት ምሁራን ናቸው። ኢየሱስ ደግሞ ወደ መሲህ ባለመቀበላቸው ንቀውት ነበር። ይኸውልህ ኢየሱስ እንደሱ ብሎ ፈቶታል። አዎ እንትን ብለው ባለመቀበላቸው ንቀውት ነበር ነው አይደለም እያልኩኝ ያለሁት ተቀበሉታል አልተቀበሉትም ሳይሆን ግንበኞቹ አይሁዶች ናቸው ብሎ ፈቶታል እርሱ። በዛን ጊዜ የነበሩት ግንበኞች አይሁዶች እንደነበሩ ራሳቸው አይሁዶች ራሱ ይመሰክራሉ። የአይሁዶች ምስካሪ ሳይሆን እኛ የምንፈልገው ወይ አምላክ ወይ ክርስቶስን ምስካሪ ነው። አይሁዶችማ ክርስቶስን እንኳን ታጋንንት አለብህ ብለው የሚያምኑ ሰዎች ናቸው። የእነሱ ምስክር አይደለም። አሁን ምን አለ መሰለህ እዚህ ቦታ ላይ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። ምን አለ መሰለህ የማዕዘን ራሱ ድንጋይ እያሉ የሚለው ሲገልጹ ጊዜ በዛን ጊዜ የነበሩት ግንበኞች አይሁዶች ተብለው እንደሚጠሩ ይታወቃል ሳይሆን የአምላክና የነብያት ፍቺ ነው የምንፈልገው። እኔ የነብይ ፍቺ የነብዩ ሰለላሁ ዐለይሂ ወሰለም ፍቺ እያመጣሁልህ ነው። ክርስቶስ ይሄን ተናግሮታል ወይ ብለህ ይሄንን ግንበኞቹ እናንተ ናችሁ ብሏቸዋል ወይ? አላላቸው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩት ይሄን ቃል በቃል ምን አሉ መሰለህ እኔና የቀደሙት ነብያቶች ምሳሌያችን ልክ እንደ ግንብ ነው አሉ። ክርስቶስ የተናገረውን ራሱ ሲናገሩ እኔና የቀደሙት ነብያቶች ምሳሌያችን ልክ እንደ ግንብ ነው። ግንቦቹ ምንድናቸው? ጡቦቹ ነብያቶች ናቸው። ማን ነው እነሱን የገነባቸው ከተባለ አምላክ ነው፣ ሌላ ማንም አይደለም። ነብያቶችን ማን የላካቸው? እርሱ ነው። አየህ አይደል? ከዚያ በኋላ ሁሉም ያ ግንቡ የሞላ ነበር። በማዕዘኑ ላይ የምትገኝ አንዲት ክፍተት ብቻ ግን ትቀራለች፣ በማዕዘን ራሱ ላይ አለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም ለአይናቸውም ድንቅ ነበር ይላሉ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም። የሚገርምህ ለአይናቸውም ድንቅ ነበር አሉ። ክርስቶስ ምን አለ? ለአይናችንም ድንቅ ነው እያለ ይናገራል። መጨረሻ ላይ ምን አሉ? የዚያም የማዕዘን ራሱ ድንጋይ እኔ ነኝ አሉ ቃል በቃል። ማንም መጥቶ እኔ ነኝ የማዕዘን ራሱ ድንጋይ ብሎ ደፍሮ የተናገረ የለም። ነብዩ ሰለላሁ ዐለይሂ ወሰለም ናቸው እኔ የማዕዘን ራስ ድንጋይ የተባልኩት እኔ ነኝ ብለው ቃል በቃል በእርሳቸው ላይ እንደተፈጸመ አሳያለሁ። ይሄ ነው። ሌላኛው ክርስቶስ ምን አለ እዚህ ቦታ ላይ ትንቢቱ ላይ ሲናገር የእግዚአብሔር መንግስት ከናንተ ትወሰዳለች ካላቸው በኋላ አይሁዶችን ምን አላቸው? ፍሬዋንም ለሚያደርግ ህዝብ ትሰጣለች አላቸው። አላህ በቁርአን ላይ ቃል በቃል ምን ይላል? በመሲሁ አንደበት ፍሬያማ እንደሆነች ዛፍ ብዬ ገልጫችኋለሁ እናንተ ናችሁ ብሎ ቃል በቃል ይመሰክርልናል። ይሄን ላሳየህ። አሁን አላህ ቃል በቃል እንደሚል ተመልከተው። ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛዬ ነው ካለ በኋላ ስለ እርሳቸውና ስለ ተከታዮቻቸው ባህሪ በመሲሁ አንደበት ምን እንደተባለ ሊናገር ነው። በኢንጂልም ውስጥ ይላል። ከዚህ ከመጀመሪያው ጀምሮ ያንብብልህ። ሙሐመድ የአላህ መልእክተኛ ሙሐመድ፣ እነዚያም ከእርሱ ጋር ያሉት ወዳጆቹ አለ በካህዲዎች ላይ ብርቱዎች፣ በመካከላቸው አዛኞች፣ አጎንባሾች፣ ሰጋጆች ሆነው ታያቸዋለህ። ከአላህ ችሮታንና ውዴታን ይፈልጋሉ። ምልክታቸው ከስግደታቸው ፈለግ ስትሆን በፊታቸው ላይ ናት። ይህ በተውራት የተነገረው ጸባያቸው ነው ካለ በኋላ አሁን በደንብ አዳምጥ። በኢንጅልም ይላል በመሲሁ አንደበት ማለት ነው። ቅድም ያየው ቃል በኢንጅልም ውስጥ ምሳሌያቸው ቀንዘሉን እንዳወጣ አዝመራና ቀንዘሉን እንዳበረታው እንደወፈረም ገበሬዎችን የሚያስደንቅ ሆኖ በአገዳዎቹ ላይ ተስተካክሎ እንደቆመ አዝመራ ነው ይላል። ማለት ፍሬያማ እንደሆነ ዛፍ ማለት ነው። አላህ Subhanahu Wa Ta'ala በመሲሁ አንደበት የገለጻቸው በዚህ መሰረት ነው። ማነው ይሄ? ስለማን ነው የተነገረው እያለን ነው? ስለ ነብዩ ሰለላሁ ዐለይሂ ወሰለም እና ስለ ትውልዶቻቸው። መሲሁ ምን አለ? ግን ፍሬያማ በሆነ ዛፍ መሰላቸው። እሺ ጥያቄ እሺ አሁን ማለት በቁርአን ላይ ያለው ነገር እንዳለ ሜንሽን ያደረከው እያየው ነበርና ስልኬ ላይ ስለጫንኩት እና ልክ ነው። ግን አሁን ጥያቄ በመጽሐፍ ቅዱስ ላይ ስናየው የማዕዘን ድንጋይ የተባለው በክርስትና እምነት መሰረት የህንፃ ዋነኛነት መሰረት የሆነው ድንጋይ ነው አይደል?
ነው እንዳላቆርጠ በመጽሐፍ ነው አይደለም። እሱን የሚፈታልን ክርስቶስ ይፍታል። በመንፈሳዊ አገላለጽ እነዚህ ግንበኞች የተባሉት አይሁዶች እንዳልተቀበሉት በመጽሐፍ ቅዱስ ያወራል። ይሄ ደግሞ የቤተክርስቲያን መሰረትና ማዕከል እንደሆነ የሚወክል ነው። ይህ ጽንሰ ሐሳብ ደግሞ በመጽሐፍ ቅዱስ ላይ የተለያዩ ቦታ ተብራርቶ ይገኛል። አይሁዶች መሲህን የሚባለውን እንደማይቀበሉና እሱን እንዳለ ግንቦቹን እንዳለ እንደሚያፈርሱ መጽሐፍ ቅዱስ ላይ። ሁለተኛው ነገር ደግሞ በኤፌሶን መልእክት በተለይ ምዕራፍ 2 ከቁጥር 20 እስከ 22 ላይ ክርስቲያኖች በሐዋርያት በነቢያት መሰረት ላይ እንደተገነቡ ይገልጻል። ኢየሱስ ክርስቶስም የማዕዘን ራስ ድንጋይ እንደሆነም ተጽፏል። ይህ ማለት ክርስትና እምነት በኢየሱስ ክርስቶስ መሰረት ላይ የቆመ ነው ማለት ነው። ስለ ፍሬያማ ትውልዶች የሚለው ነገር ደግሞ ስለ ፍሬያማ ትውልዶች የሚለው ኢየሱስ ክርስቶስ የእግዚአብሔር መንግስት ፍሬ የምታፈራ ህዝብን እንደሚሰጣት የተናገረ ነው። ይሄ ነገር ቃል በቃል ተናግሯል። በምሳሌ መንገድ ደግሞ አንዴ ከይቅርታ ጋር እንዲህ ብለው እየፈታ ያለው ማን ነው? አሁን አንተ ከሆንክ ይሄ አስባባል ነው። እኔ አይደለም መጽሐፍ ቅዱስ ላይ በኤፌሶስ ምዕራፍ 2 ቁጥር 20 እስከ 22 ላይ ያለውን አንብበው። ኢየሱስ ክርስቶስ እኔ የማዕዘን ራሱ ድንጋይ ነኝ ብሎ ተናግሯል። የማዕዘን ራስ ድንጋይ ነኝ ማለት ልንገር፣ መጀመሪያ ግልጽ አድርጌ ልንገር፣ ከመጀመሪያውን ጀምር። ኢየሱስ ክርስቶስ የማዕዘን ድንጋይ መሆኑን በሐዲስ ኪዳን በተለያዩ ልመልስ ኢየሱስ ክርስቶስ በሐዲስ ኪዳን ላይ ተገልጿል። በኤፌሶን 2 ቁጥር 20 ላይ ብሏል ወይ? ኢየሱስ ክርስቶስ እኔ በሐዲስ ኪዳን ብሏል ያለው ነገር በኤፌሶን 2 እስከ ቁጥር 20 ላይ ክርስቲያኖች በሐዋርያት በነቢያት መሰረት ላይ ታንጸው እንደተገነቡ ያወራል። ይሄ ደግሞ ኢየሱስ ክርስቶስን የማዕዘን እሱን አይደለም የጠየቁህ። ክርስቶስ እኔ ማዕዘኑ ራስ ድንጋይ ነኝ ብሏል ወይ ነው ጥያቄ። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እኔ ያሳያለሁ። እኔ ማዕዘን ራሱ ድንጋይ ነኝ ብሏል። ክርስቶስ ግን አንድ ቦታ ላይ እኔ ማዕዘን ራሱ ድንጋይ ነኝ አላለም በፍጹም። ስለዚህ በዳዊትም ሲነገር የነበረው ክርስቶስም ራሱ የተናገረው ታላቅ ስለሆነ ስለሚመጣ መልእክተኛና ነብይ ነው። የማዕዘን ራሱ የተባለው ያ በዳዊት አይደለም የተነገረው፣ በዳዊት ላይ ተነግሯል። አሳያለሁ። በኤፌሶስ መልእክት ላይ ግልጽ አርግቶ ተነግሯል። ኢየሱስ ክርስቶስ የማዕዘን ድንጋይ እንደሆነ ኤፌሶን ላይ የማዕዘን ራስ ድንጋይ ነው። እንደሱ አይደለም ያልኩ። እሺ የማዕዘን ራስ ድንጋይ ማለት ምን ማለት ነው? መጀመሪያ በመጽሐፍ ቅዱስ ተመስርተን በክርስቶስ እምነት መሰረት የህንጻ ዋነኛው መሰረት ድንጋይ ነው። ይሄ ደግሞ በመንፈሳዊ ገለልት አይደለም ያመለክታል። የቤተክርስቲያኑ መሰልና ማዕከሉ እንደሆነም ደግሞ የሚወክል ነገር ነው። ይኸውልህ በግልጽ የተቀመጠ ነገር እያለ እኔ የጠየቅኩህ በግልጽ ክርስቶስ እኔ ማዕዘን ራስ ድንጋይ ነኝ ብሏል ወይ አላለም? ገብቶሃል አይደለ? ቢስሚላህ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ብለውታል እያልኩ ነው። እሺ ማን አንድ የሚቀጥል ልጅ አለ? ከይቅርታ ጋር ላፈጥር ነው። ቢስሚላህ። ማን ነው መቀጠል የሚፈልግ ይችላል? በቃ ርዕሱን ኢየሱስ በማቴዎስ 21:42 ላይ እንዲህ ብሎ ተናግሯል። እንዲሁ በሐዋርያት ሥራና በሌሎች የመጽሐፍ ቅዱስ ክፍሎች ተረጋግጧል። ይህ እምነት በክርስትና ውስጥ ትልቅ ስፍራ አለው ብሎ ይሰጣል። ማን ተናግሯል? እኔ ማዕዘን ራስ ድንጋይ ነኝ ብሏል። ካውቶና ሙስኪዋ አሰራሽም አሳምሳ ሐቢብ ለሐውን ይብራል አላለም تكون البيضة بالضبط تكون يدرك منها مترو مترو مجمع أنا كنت هذا እንደሱ አላለም እንደሱ አላለም። እሺ በቃ ይሄን ፈልግና በኋላ ትመጣለህ። እሺ ፎሎ አድርጌያለሁ፣ ፎሎ አድርገኝ፣ በኋላ እንቀጥላለን። እሺ እሺ ጥሩ ስላረፈርኩ ይቀርታ ቦታ ላይ አለ። እሺ ይቅርታ። ኧረ አብሽር፣ ችግር የለውም። እሺ አብሽር። እና ነብዩ ሰለላሁ ዐለይሂ ወሰለም አሁን ምንም አይነት መጽሐፍ ቅዱስን አላነበው፣ ግን ቃል በቃል እዛ ነብያት የተናገሩት ሁሉ በእርሳቸው ላይ ተፈጽሞ ማየቱ ይሄን ነገር ብታስቡበት መልካም ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢዳም ብለው ስለኔ ነው ቢሉ እዶ የዛኔ ያስጠረጥራል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ያ የማዕዘን ራስ ድንጋይ እኔ ነኝ እያሉ ሲናገሩ ታያለህ። ሌላም
እንደ ሙሴ ያለ ነብይ አንተ ነህ ተብሎ የተነገረበትን ቦታ ታገኛለህ። ሌላም ገና ጨምርልሃለሁ ኢንሻአላህ። በኋላ እንቀጥላለን። መልካም ጊዜ ይሁንላችሁ። አሰላሙ አለይኩም። እሺ መልካም አፍጠር ይሆናል። ያው እኔ እውነታውን ለማወቅ ነው። ያው እስልምናም ትክክለኛ ከሆነ ወደዛም ክርስትናም ከሆነም ወደዚህም ነው። ስለዚህ ትላልቅ ኡስታዞችን ጠይቅ ይሻላል ብዬ ነው። እሺ መልካም አፍጠር። አብሽር። መልካም ነገር አላህ ይወፍቀህ። ዱዓ እናደርግ።